እዛ አገልግለሽ ታውቂያለሽ? ወንጌል ስርጭት ምናምን ቤት ለቤት ህብረት ምናምን ሄደሽ ታውቂያለሽ? አገልግያ ቃለው እናገለግላለን። እንዴት ነው አገልግሎቱ ላይ ተግዳሮት የሚሆንባችሁ ነገር ምንድነው? ያው አደባባይ ላይ እንደዚህ በግሩፕ ወጥተህ መስበክ አትችልም፣ ግን በተናጥል እያንዳንዱን ሰው አግኝቶ መወያየት እንደሱ አይነት አገልግሎት ነው። ይሄ በአደባባይ ዋን ቱ ዋን ነው የምትሰሩት? በዛ መንገድ ውጤታማ ነው። ውጤታማ የሚያደርግ ይመስለኛል ለነገሩ እሱ አካሄዱ። ያው በሰፊው መጽሐፍ ቅዱስን እንትን በላ ጊዜ ሰጥተህ ተቀጣጥረህ ምናምን እንትን ስለምትለው ጥሩ ነው። እስኪ አሁን ከኔ ጋር እናውራ። እስኪ አሁን አንተ ሚውት አድርግልኝና እስኪ አሁን ከኔ ጋር እኔ አሁን ኦርቶዶክስ ነኝ፣ ስበክኝ እስኪ እኔን አስረጅኝ። ስለ አንተ ልስበክ መቻለች ከየት ለምንድን ነው ሐሳቧን አላለች? ከኔ ጋር ለምን ዲቤት አትገባም? አሁን ከኔ ጋር እስቲ እሷ ይሄ ዋን ቱ ዋን ነው፣ እሷ ዋን ቱ ዋን ነው የምታወራው። ምንድነው እሱ የምትሰክሰን? ይኸው እዚህ ነው ያለው አይደል? የሰው ሐሳብ አታጣጥም። ከየት ችግር እኮ አንተ ራሱ ችግር አለ አይደለም? አታጣጥም። የሰው ሐሳብ አንድ በአንድ ምናምን ትላለች። መብት ነው። አንተ ስለ ኦርቶዶክስ ቤተክርስቲያን ስለ አጽዋሟታ ስለ ባህሏ ቤተክርስቲያን አስተማረችኝ ነው እኔ የምናገረው እኮ። እሷም እየተናገረች ነው። ምን ያደረገች ምን አደረገች? የተናገረች ነው። ጥያቄ አስነስቶብን እኔ ደብረ ታቦር መካነ ኢየሱስ ቤተክርስቲያን ነበር ማመልከውም መዛኔ ነበር። መካነ ኢየሱስ ልክ የኦርቶዶክስ መካነ ኢየሱስ ይባላል። እና ጥያቄ ምንድነው የፈጠረው ራሳቸው ጴንጤዎችን ለማዋረድ እህታችን አረፍኝ አሰክሽ እስቲ አትሰማትም? ቆይ አንዴ እኮ ይኸውላችሁ ውሸቷንም ለመሆኑ እውነቷንም ለመሆኑ አትሊስት እንስማት እስቲ። ታሪኳን ታውራ እስቲ እንስማት። ምንድነው ችግሩ? ምንድነው የምሰማት? ዝም ብላ እየተቀደረች እንደ ኬኮ አንተ ብቻ አይደለም እኮ ጆሮ ያለህ፣ እኛም እኮ ጆሮ አለን። እዚህ በጣም ብዙ ሰው አለ ጆሮ አለው እኮ የሚሰማን ሌላውም ሰው። እንደ አንተ ብቻ ነህ እንዴ? አንተ ካልፈለክ ሚዩት አርጋት። አንተ ጋር ሚዩት አርግና ወይ ለጊዜው ጆሮን እንዲያርግ ወይኔ መከራ። መካነ ኢየሱስ ሂጂ ታሪክሽን አውሪ እስቲ ንገሪኝ። እሺ ከዛ ምንድነው 2007 ነው ምንድነው የተባለው ስለ ማርያም ሙሴ መንበሩ 2010 ነው። እሱን ሰው ያወቅኩት መጽሐፍ ጽፎ ነበር ስለ ማርያም አማላጅነትና ያንን አንስቶ መተቸት ጀመረና ከዛ በኋላ ነው እውነትን መፈለግ ማርያም ማናት የሚል መጽሐፍ ጽፏል፣ ጥያቄ ምልክት ያለበትና እንዳታነቡት በሚል ጉባኤ ላይ ተነገረ። ከዛ በኋላ የመጽሐፍ ቅዱስን አውጥቼ ማንበብ ጀመርኩ፣ መጠየቅ ጀመርኩ። ሳይ እኛም ላይ ሉቃስ ላይ ያለው ነው እነሱም ላይ ሉቃስ ላይ ያለው ነው እና ምንም ከመጽሐፍ ቅዱስ ጋር የተጋጨ ምንም ነገር አላገኘሁም። መጽሐፍ ቅዱስን ማንበብ ስጀምር ራሴ አመለካከቴ ወደ ፕሮቴስታንት ሳላውቀው ማለት ነው። መጽሐፍ ቅዱስ ሙሉ ሳነብ ራሴን እዛ ውስጥ ነው ያገኘው። ስለዚህ በዛ መንገድ ነው እኔ ስለዚህ ፕሮቴስታንቶችን የተቀላቀልኩት ሰው መክሮኝ ሰው ጠርቶኝ ተሰብኮልኝ ሳይሆን መጽሐፍ ቅዱስን አነበብኩት። መጽሐፍ ቅዱሱ ወሰደና እነሱ ቸርች ከተተኝ ነው የምትይው? አስተሳሰቢ በሙሉ እንደነሱ እየሆነ መጣ። መጽሐፍ ቅዱስ ሙሉ ስል ሳነብ በቃ ሳላስበው እዛ ውስጥ ጎራ እዛ አመለካከት ገብቼ ነው ያገኘው። ስለዚህ አንድ ሰው መጽሐፍ ቅዱስን ካነበበ አመለካከቱ ቀጥታ መጽሐፍ ቅዱስን ተርጉሞ የሚያነብ ከሆነ ፕሮቴስታንቱ ጎራ ነው የሚገባው። ሌላ ምንም እንትን ኦኬ። ደብረ ታቦር መካነ ኢየሱስ የሚባል ቤተክርስቲያን ነው። ምን ጎራ ነው ያለች? ደብረ ማነው? መካነ ኢየሱስ ቤተክርስቲያን የሚባል አለ ደብረ ታቦር የኦርቶዶክስ መካነ ኢየሱስ የሚባል አለ። እዛ ውስጥ ነው መጽሐፉን ያገኘሽው? መጽሐፉ ሳይሆን ያገኘሁት ስለዛ መጽሐፍ ጽፏል ብሎ አንድ እንትን ተጋብዞ የኦርቶዶክስ አስተማሪ መጥቶ ይሄን መጽሐፍ በገበያ ላይ ያለ እንዳታነቡ ስለ ማርያም ነው የጻፈው ምናምን ብሎ ዛታች። ከዛ መጽሐፉን ሳይሆን ቀጥታ ስለ ማርያም የሚለውን መጽሐፍ ቅዱስ ገብቼ ያነበብኩት ምንም እዛም ጋር ያለው እነሱም ጋር ያለው እዚህም ጋር በኋላ ሳይሆን አንድ ነው መጽሐፉ። ምንም የሚለየን የለም። ማርያም የተናገረችው መልአኩ እንዴት እንዳበሰረላት ከአዲስ ኪዳን ጀምሮ ያለውን ያው ነው በቃ ምንም። እስኪ ንገሪን እስቲ እንዴት ብሎ ነው እስኪ
ሊቀ መላኩ ቅዱስ ገብርኤል እስኪ እንዴት ብሎ ነው ያበሰራት? ሲቀስ በይና ንገሪኝ እስኪ ለኛ ጎበዝ። እሷ ምንድነው ያለችው? እሱ ምንድነው ያላት? እስኪ ለሶፊ ንገሪኝ እስቲ። ለምን የሚታወቅ ነገር እኮ ነው። ሉቃስ 1 ሶፊ ጠፍቶት ነው ይሄን እንትን እኮ ንገሪኝ እስቲ ንገሪኝ። ሶፊ ረፋን ከሌላ መሆን አቁም። መታ አሁን ከሌላ አይደለም፣ ምንም ከሌላ አይደለም። ናት በቃ አንተ ረፍ ሶፊ በቃ ረፋ ከሌላ ነው። ኧረ ይደብራል ማርያምን እኮ። እሺ በቃ እሺ ንገሪና ኦርቶዶክስ መካነ ኢየሱስ የኦርቶዶክስ የሚባል የለም። ትንገረን በስርዓት አለ። እንደውም መካነ ኢየሱስ ከፈለክ ደብረ ታቦርም ዝቅ ብሎም ከደብረ ታቦር ኒባ የሚባል ቦታ 2 መካነ ኢየሱስ አለ። ኢየሱስ ቤተክርስቲያን ነው መካነ ኢየሱስ ቤተክርስቲያን አይደለም፣ ገዳመ ኢየሱስ ነው ያለው። እናቴ በእናትህ እሺ ንገር ማርያምን እንዴት ሄዶ እንዳበሰራት አዳምጠኝ። ከፈለክ ስለ ማርያም ያለው ምንም ቀጥታ ዲቪ ሉቃስ 1:26 ላይ ያለው ቃል ነው የሚጠይቁሽ ይመስለኛል። በቃ እሱ ነው፣ ሌላ ምንም እኮ የለም። ወይኔ ጌታዬ እሱ ነው። ከዛ እሷ ወደ ኤልሳቤጥ መጣ ያለችውን የዘመረችውን ነው ያለ፣ ሌላ ምንም ነገር የለውም። ማርያም በየቦታው ዘምሪ ውስጥ የዘመረችው እሺ እሱ ከ46 ጀምሮ ያለው ነው የማርያም መዝሙር። 46 ጀምሮ ያለው አንተ መኮንን እንት ያዛት። እሺ ምንድነው የሚይዛት? ከ46 ጀምሮ ያለው ነው። አንብቢ እንዲህ ያለችው ልንገርክ፣ 46 ጀምሮ እስከ 50 ታደርጋለች። መንፈሴን በመድኃኒቴ በእግዚአብሔር ደስ ትሰኛለች፣ እርሱም የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃይልን የሆነውን እርሱ ታላቅ ነገር አድርጓልና። ይደገም አንድ ጊዜ ይደገም። ኃያል የሆነውን እርሱ ታላቅ ነገር አድርጓልና። ምንድን ነው? ሄኩን የእግዚአብሔር ቃል ነው እኮ የተነበበ ያለው። አራት ሳቅተው እንደ ስሙም ቅዱስ ነው። ምህረቱን ቆይ ሚውት አድርጊ። ቆይ አንዴ ጎንደሬዋ ማንም ይናገረው ማንም ያውራው ሙስሊምም ያውራው እኛ ለምንቀበለው መጽሐፍ ቅዱስ እግዚአብሔር ቃል እስከሆነ ድረስ ማንም አላነበበችውም። እንደዚያ ንባብ የለም ሲጀመር፣ እንደዚያ ንባብ የለም። ትክክለኛ ነው ያነበበችው። ንባቧ ትክክል አይደለም። ንባቧ ትክክል አይደለም። ትክክለኛ ሶፊ ምናምን ትላለህ ሶፊ አይደለማ። ሶፊ እኔን ላንብብለታ። የእሷ ትክክል ካልሆነ እኔን ላንብብለት። ለሱ ፓስተር እሷ ትጨርስ። ምን ችለህ ታነባለህ አንተ? ንግግር እራሱ አልቻልክም። እንኳን አንተ ሚውት አድርግ። አይ ችግር የለም። እንደዚህ አትበል። ኬኩን ያነበበ አፖስቶል ሐዋርያ ነው። አክብራው ነው እንጂ ኬኩ አንድ እንደ እህት ምክር ነገር ውይይት እስከሆነ ድረስ እዚህ ጋር አትምከሪ። መጀመሪያ ራስሽን ምከሪ። አንተ የምታወራው አትምከሪኝ አልኩሽ። አልፈልግም። ያንቺ ምክር ጥንቅር ብሎ በአፍንጫ ይውጣ። ለማመጥ አንችልም እኮ ልሽ ያው ያንቺ ምክር የእውነት ለማወቅ የሌለን ፍላጎት፣ የአንድን ሰው ሀሳብ ለመረዳት የሌለን ፍላጎት። ጎበዝ የኔት አንቺ ያውቀሻል። አሁን ጎበዝ የኔ እናት በቃ ጎበዝ እኮ ነሽ እኮ። አቤት ጎንደሬዋ፣ አቤት ጴንጤነት ገብቷት በቃ ጠነጠጠች። ጎበዝ በርቺ። ግን አሁን ለምትጠይቂው ጥያቄ ምላሽ ስጭን። የምንጠይቅሽን ጥያቄ መልሽ። አንቺ አንደኛ ነገር መካነ ኢየሱስ የሚባል አለ ወይ? ካለ የት ነው ያለው? መልሽ ይሄንን መጀመሪያ። አዎ ደብረ ታቦር ሃይስኩል ካጅባር ከፍ ብሎ ያለው ቤተክርስቲያን መካነ ኢየሱስ ነው ወይ? ኢየሱስ ቤተክርስቲያን ነው፣ መካነ ኢየሱስ አይደለም። መካነ ኢየሱስ ማለት የጴንጤ ቸርች ነው እና አንተ የጴንጤን ስለምታውቀው ስለምጠላው ነው እንጂ አንቺ አስተምረውሽ ስሚ፣ ቆይ አዳምጪ ጎንደር። አንቺን አስተምረውሽ እኔ ኦርቶዶክስ ነበርኩኝ ጴንጤ ሆንኩኝ በይና ዋሺ ውሸት ተናገሪ ያሉሽ ናቸው መካኒስት የሚባሉት? ወይኔ ኬኩን አለች እሷ ነች ያለችው እኮ መካኒስት ያለች አንድ ነገር ልንገር አይደል? አንድ ነገር የለም እኛ ጋር ኬኩን አይደለም። ቆይ ኬኩን አንድ ጊዜ ኬኩን እኔ በጣም በነፃ ሀሳብ ማምን ሰው ነኝ። ግን አሁን ለምሳሌ የሆነ ሰው መጥቶ ኦርቶዶክስን እዚህ ጋር ቢናገር ኦርቶዶክስ አትናገሩ ምናምን ብለህ ብዙ ትቆጣለህ። አንተ ግን ቆይ አይደለም፣ አንተ ግን እንደ ልብ አንተ ግን እንደ ልብ የሰው ቤተክርስቲያን ስትናገር ዝም የምልበት ምክንያት እኔ ያው አዝ ኤ ሜቹርድ ፐርሰን
እንደገና እንደ ሎየር ደግሞ እንደተማረም ሰው እንደ መንፈሳዊነቱ ቢቀር ማለት ታመዛዝናለህ ብዬ ስለማስብ ለራስህ ህሊና አሳልፌ በመስጠት ነው የምትወው እንጂ አንዳችን አንዳችንን በማጣጣል በመሰዳደብ ምንም አይጠቅምም። ከተሳሳተችም አይደለም አንቺ ያስተማሩሽ ፋትን ልንገር አንቺን እንደዚህ ጴንጤ ነኝ እንደዚህ ሆንኩኝ እንዲሆንኩኝ ብለው ውሸት እንድትዋሺ አስተማሪዎች ናቸው ወይ መካነ ኢየሱሶች ብለህ እየተናገርክ ነው። መካነ ኢየሱሶች እንደዛ ብለው አያስተምሩም። እሷ እንደዛ አለች አላለችም እሷም አይደለም እንደ ኬኩን እሷ እኮ አንተ እኮ ሻሸመኔ ነው ያለው። እሷ እኮ መካነ ኢየሱስ ደብረ ታቦር ሆነ ቀየዋ የተወለደችበት ያደገችበት ባህሉን ወጉን ስርዓቱን አካባቢውን የምታቅነች እሷ ጎንደሬ ነኝ ብላ ፕራውድ የምታረግ የለማ ይወለ እንደዚህ የሚባል መካነ ኢየሱስ የሚባል የለም የሚባል ነገር የለም። ቆይ ኬኩን አለ ይናገሩ ከሌለ አይደለ ከሌለ ራሱ እዚህ ጋር ስህተት ነው። ምናልባት የስም መመሳሰል ሆኖብሽ ሊሆን ይችላል ወይ ደግሞ ኢየሱስ የሚባል ገዳም ኢየሱስ የሚባል ቤተክርስቲያን አለ እንጂ መካነ የምትለዋን የጨመርሻት ሞኬ መልስ ወር ላይ ለምን እኔ ማን ነው ያላቆም ነው ሲጀምር ይታቋል እና ከዛ አንፃር ነው ማድረግሽ ወዳሴ ለምን ከመጀመሪያው ነው እርግጠኛ ሳትሆን ተወራለች ነው። እኔ እዛ ነኝ አሁን ማለት እዛ ነው ተወልጄ ያደግኩት። መካነ ኢየሱስ የሚባል ቤተክርስቲያን የለም። አዎ ክርስቲያኑ መጣለች የታጋነሽ እኔ መካነ ኢየሱስ ማለት ሃይስኩል አጅባር በላይ ያለው ቤተክርስቲያን ነው ማውጫው ላይ እሱ ደግሞ እኔ ናት ኢየሱስ ቤተክርስቲያን እንጂ መካነ ኢየሱስ የሚባል የለም። ኦኬ እሺ ምናልባት መካነ የሚለውን ጨምሬው ሊሆን ይችላል እንጂ የዛ ቤተክርስቲያን ነው። ለምን ሳታቂ ለምን ተዋሻለሽ ሶፊ ገሳታ እሷንም ልክ አይደለሽ ነው አልዋሸችማ። መካነ ኢየሱስ አለች መጨመር አይደለም መካነ የሚለውን ጨምሬ ሊሆን ይችላል በንግግር ደረጃ ኢየሱስ የሚባል ግን ለምን ለዛ ሶሪ ያለች እኮ ለዛ ተሳስቼ ሊሆን ይችላል አለች እኮ ወጣው ያለች አይደል እንዴ ያለችው አውቃለሁ ተምሬ ወጣው ካለች አንተ ለምን ዝም ትላታለህ? ለምን ሐሳቡን አይደለም ውሸታም በላስባል ተናገር። ቆይ ኬኩ ለምን ቆይ ኬኩን አሁን ውሸታም ምናምን ብለህ ለምን ታሸማቃታለህ? ከዛ ይልቅ ለምን ሐሳብ ላይ አትሞግታትም? ለምን መጽሐፍ ቅዱስ ሐሳብ ላይ አትሞግታትም? ሞግታት እሺ አሁን ያንተ ጥያቄ ምንድነው? እስኪ ጠይቀኝ። እኔ እዛ ነው ያደኩትም የተወለድኩትም ከፈለክ ከዓለም በር እስከ ጋይንት ያለ ቤተክርስቲያን ልነግርህ ይችላል። እዛ ተወልደሽ አርገሽ መካነ ኢየሱስን እንዴት ሳትለይ ቀረሽ? አውቃ ለምን ነው የማለየው? እዛ ተወልጄ አድጌ ምናምን ያለሽ ነውር ለምን ታወሪያለሽ? በውሸት የሚከብር እግዚአብሔር አለ እንዴ? መካነ ኢየሱስ እያልሽ እዛ ተወልጄ አድርጌ ለምን ትያለሽ? ጥሩ አይደለም ይሄ። እንደዚህ አይነት ውሸት ሚዲያ ላይ ወጥተሽ ጥሩ አይደለም። ገባሽ አይደለ? ሰዎችንም ነርቨስ ያደርጋል ይሄ። ምንም ነገር ባይዘዋይ ትክክለኛ ሰው ብትሆን በምንም አይነት ነገር ነርቨስ አንተ ነርቨስ የሚያደርግ ንግግር እዚህ ጋር ተናገርኩ። አካባቢውን ማወቅ መጠየቅ ይቅርታ ካል መቀባበል ይሄ እኮ ሐሳብ የምንለዋወጥበት እንጂ ያንደኛው ሐሳብ አሸንፎ የኔን ተቀበል ብለን እንትን ጭቆና የምናረግበት ነገር አይደለም። የኔን ትሰማኛለህ ያንተን እሰማሃለሁ ወደ ተመቼ ምን አደርጋለሁ ይሄዳል ሰው በቃ። ወደ ዋናው ነገር እንሂድ። ዋናው ወንጌል ነው ሌላ ነገር አይደለም። ቦታ መሳሳት ሊኖር ይችላል። ዋናው ግን ኮር ፖይንቱ ክርስቶስ ነው። ዋና ለሁላችንም የሚሆነው ክርስቶስ ነው። ያንን የክርስቶስን እውነት ብንነጋገር መጽሐፍ ቅዱስ ራሱ በቀንም በሌሊትም ተጫወቱት ያለው ያንን ነው። እህታችን ስታ ከሆነ መንገዱን ታስተካክለዋለች። እህታችን ታልተሳሳተች ደግሞ ያ ቦታ ነው። ቦታው ምንም አንተ ደግሞ መቼ ነው የገባው? ደግሞ ይሄን ደግሞ ኬን ነው ባክ ያመጣብን ደግሞ ይሄን ሰውዬ ደግሞ ነቀፌታው ገብተህ ታወራለህ እንደ እኛ እዚህ ስንት ሰዓት ሙሉ ቁጭ ብለን ተራጅ ያጠበቅን። አይ ተራ አስታራቂ ሐሳብ ነው የተናገርኩት። ይቅርታ እና እንደውም እኔ ዝም ብዬ እሺ ብያት የወጣው ይሆን ጭቅጭቅ ስለማልፈልግ ነው። ቋሚ ሐሳብ ካለ ወንድሜ የምትጠይቀው ጠይቀኝ። ከዛ ውጭ ምንም እኔ እናንተን እዚህ ጋር ፐርሰናል አድርጎ የሚያሰዳድበን የሚያጨቃጭቀን ነገር የለም። እስቲ በዚሁ አጋጣሚ መስክሪልን ጎንደሬዋ እንዴት አድርገሽ ጌታን አገኘሽ? ታዲያ እንዴት ተቀበልሽ?
ባይዘው ከብዙ ሰዎችም መጽሐፍ ቅዱስን አንድ ሰው ማንኛውም ሰው በየምለው ምንም ክርክር አያስፈልግም። መጽሐፍ ቅዱስ ማንበብ ከጀመረ መጽሐፍ ቅዱስ ሁሉ የሚመራን ወደ ክርስቶስ ነው። ራሱ እንደሆነ ወደ ክርስቶስ ነው የሚነግረን። አሜን አሜን። ስለዚህ ማንኛውም ሰው እዚህ ውስጥ ላለ ሰው የምነግራችሁ መጽሐፍ ቅዱስን አንብቡ። በቃ መጽሐፍ ቅዱስን ካነበባችሁ ፕሮቴስታንት ሆን በሐሰት እንትንም በሐሰት በማንም ሐሳብ አትነዱ። ኦርቶዶክስም ሆኖ ወደ እውነተኛው ወደ ክርስቶስ ትመጣላችሁ። ሌላ ምንም ልላችሁ አልችልም። ያው መጽሐፍ እንደሚናገር መዳን በሌላ በማንም የለም። እንድንበት ዘንድ የሚገባል ለሰዎች ሁሉ የተሰጠን ክርስቶስ ነው ከሰማይ በታች። ሌላው ከኦርቶዶክስ ጋር ብዙ ጊዜ እንትን የምንለው ይሄ በቅዱሳን ምልጃ ነው። እኔ ስለ ምልጃ 2-3 መንፈስ ቅዱስ ይማልዳል ይለናል። አንዳችን ለሌላችን በጸሎት ልንማልድ እንችላለን። ስለዚህ እዛ ጋር የክርስቶስ ምልጃ ደግሞ ለአንዴ ለመጨረሻ የሰው ልጅ በአዳም ምክንያት በወደቀው በውድቀቱ ከእግዚአብሔር የተለየው ማንነት ወደዛ ወደ ቅድስተ ቅዱሳኑ ስናምን ወደዛ አንዴና ለመጨረሻ ማልዶልናል። በቃ መግቢያው ክርስቶስ ነው። እዛ ውጪ ግን አንዳችሁ ለአንዳችሁ ምን ይላል? ድካማችን ወንድሜ በዚህ ድካም እያለፍኩ ነው ጸልይልኝ ብለው በህይወት ያለ ቅዱሳን የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል አንድ ሰው ለአንዱ ቢጸልይ እግዚአብሔር ይሰማል። እንተጋገዛለን በጸሎት። ያ ማለት መንግስተ ሰማይ ያስገባኛል ማለት አይደለም። መንግስተ ሰማይ ለመግባት ክርስቶስ ነው ለአንድ ሰው የሚያስፈልገው። ስለዚህ በክርስቶስ ካመንኩ በኋላ በዙሪያ ላሉት ቅዱሳን ቢጸልዩልኝ በህይወት ላሉ ማለት ነው ከሞቱ በኋላ ይማልዳሉ ይጸልያሉ። እሱ ነው ብዙ ጊዜ እንትን ነው። መላእክትስ ዕብራውያን 1 እንደሚናገረው እኛን ሊረዱ ሊያግዙ የሚላኩ ምንድናቸው? መናፍስት ናቸው፣ መላእክ ናቸው። ሁሌም እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክቶች ይረዱናል፣ ያግዙናል አሉ ከኛ ጋር። ለምን? እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክቶች ምን ይላል? ይሰፍራሉ ስለሚል መጽሐፍ ቅዱስ። ስለዚህ እዚህ ጋር ነው ልዩነታችን። የሞቱ ሰዎች ይማልዳሉ፣ እኔ የሞቱ ሰዎች ይማልዳሉ የሚል አላገኘውም። ግን በህይወት ሳለ ቅዱሳን ሰው ድካሜን ነግሬው ሊረዳኝ ይችላል። ከሞት በኋላ ሰው በጊዜ በቦታ የተገደብን እንደ እግዚአብሔር በሁሉም ቦታ የምንገኝ የምናይ የምንሰማ አይደለንም። ኦኬ። እዚህ ላይ ግን ጎንደሬዋ እንደው ለመወሰን በጣም ያስቸገረሽ የፈተነሽ ነገር ምን ነበረ? እኔ ብዙ የፈተነኝ እንትኖች ስለ መላእክትና ስለ የቅዱሳን እንትን ነበርና ስዕላትን መተው ምናምን። እሱን ደግሞ የነቢያትን መጽሐፍ ሳነብ ስለ ተቀረጸው አጠቃላይ ስለዛ ነገር እንዳለ ኢሳይያስን ሳነብ ኢሳይያስ 40 ምናምን በተለይ ያን ነገር ውስጥ ያለውን ነገር ቀረፈልኝ። ዝም ብዬ ከዘፍጥረት እስከ ላይ በዓላትን በቃ ህጉን ሳነብ 10ቱን ትእዛዛት እዛ ጋር እየተፈታለኝ መጣ። ሞር ውስጤን ያለውን እግዚአብሔርን ብቻ ከልቱ አድርጌ እንዳያረገኝ። እንግዲህ እንደነገርሽኝ ከሆነ ማንም ሰው አልመሰከርልሽም። መጽሐፍ ቅዱስን አንብበሽ ነው ወደ ጌታ የመጣሽው እና ጴንቶች ጋር የተቀላቀልሽው። እንደው ከማህበረሰብ ከአካባቢ ከቤተሰብ ምናምን እንደዚህ ተግዳሮት አልነበረም ወይ? ከስምሽ አንጻርስ ጎንደሬዋ ጴንጤ ነው የምትይው፣ ለምንድን ነው ይሄን ስም የምትጠቀሙ የሚል ተቃውሞች የሉም? አሁን ወር ይሄ ጎንደሬዋ ጴንጤ የሚለውን ራሱ መጠቀም ልቃውም ነው የመጣው። ሆን ብዬ ነው ያረኩት። ወንድም ያለ ያዳምጥ ትችላለህ። አቤል ትችላለህ። ድምጽ ጣለ ተመልሰህ ጎንደሬዋ ጴንጤ ያልኩት ሆን ብዬ ነው። ቲክቶክ ላይ በውስጥ መስመር መተው ለምንድን ነው ቢያንስ ጎንደር የሚለውን አንሺ የሚል ጥያቄ ይጠይቁኛል። ያን ደግሞ የማረገው ወንጌልን ምንድን ነው ጴንጤ ማለት እኮ እኔ በአብ በወልድ በመንፈስ ቅዱስ በአንድ አምላክ የማምን ነኝ ብዬ ፐርሰናል ራሴን ለማብራራት ወንጌልን ለመናገር ለምሳሌ አንዳንድ ዝም ብሎ ግሩፕ ስገባ እንደ ጎንደር ጴንጤ ያለ ምናምን በማለት ትኩረት ይሰጡታል እና በዛ ወንጌልን ለመናገር ብዬ ነው ያደረኩት እንጂ ሌላ ዘረኝነት ሌላ ኢሹ ምናምን ኑሮኝ አይደለም። ትኩረት ይስባል፣ ለዛ ነው ለወንጌል ብዬ ነው ያደረኩት። ሌላው መገለል፣ አዎ እናቴም አትቀበሪም ልቀበር ትንሽ በሚል ብዙ እንትን ነበር። ግን ሐሳቤ እንደማይለወጥ አዩኝ። ለ3 ዓመት አንነጋገርም። ከ3 ዓመት በኋላ ግን በቃ ሲያዩኝ የሆነ ውጭ አድርገው ጠየቁኝ።
ምንድነው አሉኝ። እኔ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ማምን ነኝ ያለውን ሁኔታ መጽሐፍ ቅዱስን ታዲያ ከዚህ ወደ የት ትሄጃለሽ ከዚህ እውነት አሉኝ። በቃ ተቀበሉኝ፣ ምንም ነገር የለም እና ያለ ማድረግ ነው። ኦኬ እሺ አቤል ቀብራራው እሺ በመጨረሻ ብትገባም ጥያቄ አለኝ። ያ ሰላም ላንተ ይሁን ሶፍዬ፣ በነፃነት ስለምታምን ደስ ይለኛል። እኔ የፈለገችውን ማመን ትችላለች፣ ግን ጎንደሯ ጴንጤ ብላ ሰውን ለማነሳሳትና ለፕሮቴስታንት ያለው ወንድሞቻችን ጥላቻ እንዲኖረን አገር ሰይማ መምጣቷ ይሄ ዋጋ ያስከፍላታል። በስሟ ብትገባ ደስ ይለኛል። ወይም ወንጌላዊ አማኝ ብላ መግባት ትችላለች። እንደዚህ ወደ ዲስከሽን የሚያመች እኛ በጣም ሀገራችን እንወዳለን። እኔ ጎንደሬ ነኝ፣ በሀገሬ ቀልድ የለም እና በእምነቴ ማለት ነው። ስለዚህ ብዙ ደግሞ ዋጋ አስከፍለውናለኝ የፕሮቴስታንት ወንድሞቻችን። እውነት ነው የምነግርህ፣ ጦርነት እስከመታኮስ ድረስ በ87 ዓመተ ምህረት ታውቀው እንደሆነ ጎንደር ውስጥ ላይ ማለት ነው። እና እነዚህን ወንድም በጣም የዋዎች ናቸው ፕሮቴስታንቶች። ግን በቃ እንደዚህ አይነት ጽንፈኛ የሆኑ ሰዎች በቃ የሚያመጡት ለሌሎች በቃ የተለየ አመለካከት እንዲኖረን የሚያደርጉበት በተለይ አሁን በመንግስት ላይ ያለውም ነገር እያየህ ነው። የፕሮቴስታንት ፕሬዚዳንት እየተባለ ነው እየተወራ ያለ እና ከዚህ አንጻር ነው የምናየው፣ ከፖለቲካም አንጻር እናየዋለን። እንደ ሀገሬ ደግሞ ደስተኛ አይደለሁም እንዲህ ብላ ብትመጣ። ግን አቤል ልጠይቅህና እኔ በጣም ብዙ ሰዎች አይቻለው እኔ ጎንደሬው ኦርቶዶክስ ነኝ የሚሉ ፕሮፋይሎች አይቻለሁ። ለምን እነሱ ያስቆጣል? ለምን ጴንጤ የሚለው ብቻ ያስቆጣል? ኦርቶዶክስ ለዚች ሀገር ዋጋ የከፈለች ናት። አገሪቱ የምትመራም በኦርቶዶክስ ነበረ። በፍትሐ ነገሥት ትመራ ነበር አገሪቱ፣ በህግ ሳይመራ ገና መጀመሪያ ማለት ነው። ፕሮቴስታንት ወንድሞቻችን የመጡ የ100 ዓመት ታሪክ ያልሞላ ነው። እውነቱን እንነጋገር። በእምነት ነፃነት አምናለሁ እኔ። ሙስሊሞችም ሪስፔክት አለ፣ ሌሎችም ወላ ቁርአንን ብታመጣ ዲስከሽን ብናደርግ ደስ ይለኛል። በሙስሊሙ ፕሮቴስታንቱም እንደዚህ ዲስከሽን ብናደርግ ደስ ይለኛል። ግን አገርን ያህል ሰይመ አገሪቱን ከዘመኑ ፖለቲካ ጋር አምጣ ልጥፋ እንደዚህ ብላ ብትመጣ ለነሱ አቤላ ይቅርታ አድርግልኛ፣ እዚህ ጋር ለራሲ ቁርሱ አያሳንሱ አይሆንም። ለምሳሌ ጎንደሬው ኦርቶዶክስ ነኝ የሚለው ችግር የለውም ማለት ጎንደሬው ጴንጤ ነኝ ማለት ምንድን ነው ችግሩ? የሁለቱም ቢሆን ብሪፍ አድርግልኝ። እሱ እውነቱን ለመናገር መጤ እምነት ነው የፕሮቴስታንት። አሁን አክስቶች ሁላ ፕሮቴስታንት ናቸው። እሺ እውነት ነገር ልንገርህ፣ እንዲያውም እንዴት ብዬ ልንገርህ፣ እኔ ሰው ልቀበል። ለምሳሌ ፕሮቴስታንቶች ወይም ጴንጤዎች መጤ ናቸው የሚለው ትክክል ነው፣ እውነት ነው። በ4 ነጥብ እደመድምልሃለሁ። እኔም አስረግጥልሃለሁ መጤ ነው። እስቲ ኦርቶዶክስስ መጤ አይደለችም? ኦርቶዶክስ መጤ አይደለችም። ለምን መሰለ? አምጣል። በቃ እኔ ነች ብዬ እየተከራከርኩ አይደለም። አይደለችም ወይ ነው ጥያቄ ነው። አዎ አይደለችም ስትል ማብራሪያ መረጃ ስጠኝ ነው። በጣም መረጃው እንግዲህ ከዘፍጥረት ጀመረ ስታየው ዓለማትን የፈጠረ በቃሉ ነው ይላል ኢየሱስ ክርስቶስ። ክርስቶስን በሕገ ልቦና ጀምሮ ተቀብላ የመጣች እምነት ናት ኦርቶዶክስ ማለት። መርዋን እንደ ሌሎች በዘመኑ የማትቀያይር የማትለዋውጥ ሕጓን ጠብቃ የምትሄድ ናት። ከጥንት ጀምረ ከጃንደረባው ደግሞ በአዲስ ኪዳንም ስትመጣ ምን ያህል አማኝ እንደነበሩ ያሳያለኝ። በሐዋርያ ሥራ ምዕራፍ 8 ላይ ያለው ጃንደረባ፣ ያ ጃንደረባው ደግሞ አገሩ ልንገር ጃናሞራ የሚባል ጎንደር ውስጥ ነው። ያ ገንዘብ ሚኒስትር የነበረው እውነት ነገር ነው የምነግርህ። አገሩ የት ነው ብትለው ማንም ይመልስልህ የለም። እዚህ የኢሳያስን መጽሐፍ እያነበበ ሲሄድ የምታነበውን ታውቀዋለህ ነው ያለው። ወደ ፊልጶስ ሲጠጋው ቢተረጉምልህ ከሌለ የሚያስተምረኝ ከሌለ እንዴት ብዬ አውቀዋለሁ አለ። እናውቃለን አይሉም ጎንደሬዎች፣ አዋቂ ነን አይሉም። ከእግዚአብሔር ተምረው ለማስተማር ነው የሚሄዱትኝ። የዋቂነት መንፈስ። ይሄ ጃንደረባ የጃናሞራ ሰው ነው፣ የጃናሞራ ሰው ነው። ለዛ ነው ጃንደረባ ያሉትኝ። እሱ ችግር የለውም ስለሱ። ግን አሁን እኔ እንደ ወንድም ችግርማ ያለው ታሪክ እኮ ስትናገር ኦርቶዶክስ ቤተክርስቲያን አገር በቀል ነች፣ ኢትዮጵያዊ ነች ስትል ኦኬ፣ ኢትዮጵያዊ ከሆነች ለምንድን ነው ላለፉት ረጅም ዓመታት ከግብፅ ሲኖዶስ እየተሾመላት ለምንድን ነው ጳጳሳት ሲሾሙ የነበረው? ለምንድን ነው ኢትዮጵያ ውስጥ ያልተሾሙ? በጣም ደስ የሚል ዘረኝነት ለማታውቅ ነው። ከግብፅም ይሁን ከሮማንያም ይሁን ከዛም ቢመጣ ኦርቶዶክስ ለሆነ ሰው መንገዷ ክፍት ነው፣ ቤቷ ክፍት ነው። እንኳን ለሷ ለሚያጠፏት እንኳን ቤቷ ክፍት ነው። መቀበሉ አይደለም ለእኛ ችግራችን፣ ከዛ መምጣታቸው አይደለም።
ዘረኝነት ሊኖራት ኑሮ ከሀገሯ ውጭ ሌላ ሰው አልቀበልም ትል ነበረች። ኦርቶዶክስ እንድትወዳት የሚያደርግህ ዓለምን ሁላ ትወዳለች። ለዓለም አዳኝ የወረደውን ክርስቶስን ስለምትቀበል ዓለምን ትወዳለች። እንኳን እሱ ደፍተራው የምትለው የመጫኛ የሚያቆመውን ሁላ እንኳን በጎቼን አላጠፋም ብላ ቤተክርስቲያኗ አስቀምጣ ላይ ያለችው። አትጸየፋቸውም። ከነገ ዛሬ እግዚአብሔር ይመልሳቸዋል ብላ ነው የምትሄደው ያለ። ግን እኛ አሁን ትንሽ ጥቅሶችን አወቅንም ብለው ኦርቶዶክስን እንደ ሚሳኤል የሚወራወሩባትኝ ህዝቤ እውቀት ከማጣት ጠፋ የሚለውን ቃል ነው ማየው የኢሳያስ ወንጌል እና ጎንደር እንደዚህ ነኝ ብላ መምጣቷ ለእኔ አልተቀበልኩትም። ሶፊዬ እኔ እውነት ነው የምልህ ወንድሜ፣ አሁን እዚህ ሀገር መጡ በክብር የተቀበልኩት። እንዲሁም ለምንድነው ክርስቲያን እርስ በርስ አትፋቀሩም ብዬ ብዙ በሚዲያ ላይ እንሰራ ነበር እና ለምን አሁን ፓስተር ዳዊት መጧ ለምን አትመጣም አሉኝ። እዚህ ጎኔ ቤቴ ነው ያለ እዚህ አውሮፓ ነው ያለውና ነቢይ ጉታ ይባላል እሱ ይዞት መጥቶ አዳራሹ ላይ ሂጄ በፍቅር ነው ሰላም ያልኳቸው። ጉባኤያቸውን ተካፍያቸው ነው የሄድኩኝ። ሰው ወዳለሁ ገብቶሃል። ግን እንደዚህ ጽንፈኛ ሰው አልወድም። ሰውን በፍቅር ክርስቶስን መምሰል እኮ ክርስቶስን እኔ ያደረግኩትን ስሩ ነው ያለ አይደለ? በፍቅር ማስተማር እንጂ በፖለቲካ ምን ችግር አለው ነው። አቤል አሁን ለምሳሌ አንተ አቤል ቀብራራው ይላል። ቀብራራው በእርግጠኝነት የአባትህ ስም አይደለም አይደል? ቀብራራ ስለሆንኩ ነው። በጣም ቀብራራ ነኝ which is good። ስለዚህ የሆነ ሰው መጥቶ አንተ እንዴት አቤል ቀብራራው ትላለህ? እንዴት ማን ላይ ነው የምትንቀባረረው ቢልህ ምን ትለዋለህ አንተ? አቤል በቂ መልስ አለኝ። አንድ በውጊያ ላይ ነው ይህን ስም የተሰጠኝ። ሁለተኛ ደረጃ እንደዚህ ለማንም አላጎበጎብም። ለሀገሬ ክብር በኢትዮጵያ አንድነት የተዋደቅኩበት የደመውበት የቆሰልኩበትም ስሜም ጭምርት ነው ይሄ ራሱ ቀብራራው። ለምን ብዙዎች ለአመራር ሲያጎበጉቡ እኔ ለእውነት ነው የተናገርኩ። ኤርትራ የኢትዮጵያ ናት የሚል አቋም ነበረኝ። ከህዋት ጋር የተጣላሁትም በዚህ ነው። ዛሬ ምስኪኑን ህዝብ ያስጨረሰው በዚህ ምክንያት ነው። ህዋት እኮ አሁን እንዴት ነው በዚህ ጎንደሬዋ ጥያቄ ያለሽ አቤል ያነሳብሽ ትችታና ሂስ አለ ያልገባሽ ያልተረዳሽው ነገር ካለ አውሪው። አዎ ለምሳሌ እኛ አሁን ጴንጤዎች ክርስቶስን የሚከተሉት በዛን ዘመን ክርስቲያን ተባሉ ነው የሚለው መጽሐፍ ቅዱስ ማለት ነው። እኛ የምንከተለው እኛ ፕሮቴስታንት የምንባል ምንም የምንባል ባይዘዋይ አዲስ ኪዳንና ብሉይ ኪዳንን ከነበብክ ምንም መጽሐፍ ቅዱሳችን የሚጋጭ ነገር የለውም እና ኦርቶዶክስ ሁሉም በፍቅር ታቅፋለች ትይዛለች ብሏል ወንድማችን። እና ብዬ የምጠይቀው እዚህ ጋር እኛ የሰበክ ነው ሊሰበክም የሚገባ ሐዋርያቶቹም የተሰቀሉለት የሞቱለት ብዙ ዋጋ የከፈሉለት የተዘቀዘቁለት ክርስቶስን በመስበካቸው ብቻ ነው፣ በሌላ ምክንያት አይደለም። መጽሐፍ ቅዱስ ብታነብ ማለት ነው። ስለዚህ እኛ ክርስቶስን መስበካችን ለምሳሌ በሀገሪቱ አይተ ከሆነ ደብተራም ይኖራል፣ ጠንቋይም ይኖራል፣ ማንም አያሳደውም፣ ማንም አይናገረውም። ክርስቶስን ግን ስለሰበክን እንዴት ነው ይሄ አገር ሊያዋረድ የሚችል ጽንፍ ሊሆን የሚችል? እንደውም አንተ የክርስቶስ መንፈስ ወይም የክርስቶስን የምትወድ ክርስቲያን ከሆንክ እኛ የምንሰብከው ክርስትና እስከሆነ ድረስ ይሄንን እንትን ልደግፈው ነው የሚገባ እንጂ ልትቃወመው እንትን ልትለው አይገባም። ይኸውልሽ እህቴ አሁን 100 ዓመት መጣ ማርቲን ሉተር እንደ ታድሶ አድርጎ 100 ዓመት አምጥቶት ሊሆን ይችላል። ግን እዛ በፊት ወንጌል እነ ጳውሎስ ይሄን ነው ማርቲን ሉተር የሚጻፈው ጳውሎስንም አይቀበለውም። ይኸውልሽ ማርቲን ሉተር ጳውሎስንም አይቀበለውም። መጀመሪያ አንድ ነገር ልንገርሽ፣ የካቶሊክ አማኝ የነበረ ነው ማርቲን ሉተር። አይ እሱ አሁን ዶክትሪን ጋር ልሄድ ፈልጌ ወደ እሱ ሳይሆን እውነተኛው ክርስቶስ ህይወትን መንገድ ምን ነኝ ብሎ የሚሄደው የምትፈልጊ ከሆነ መጀመሪያ ማቴዎስ ምዕራፍ 2 ላይ ያለውን 7 ሰገሎች እንዴት ፈልገው እንዳገኙት መጀመሪያ ከእናቱ እቅፍ ላይ ፈልጊው። መጀመሪያ ከእናቱ እቅፍ ታገኘው። ወደዚህ ማንም መስክሮልኝ ሉተር ማንም መስክሮልኝ አይደለም። ቆይ ማልንገርሽ፣ ይኸውልሽ ያንቺ እህቴ ያንቺ ኢየሱስ ክርስቶስ የኔ ኢየሱስ ክርስቶስ የሰማይና የምድር ልዩነት አለው። አንቺ ልጆች ያላት ኢየሱስ ክርስቶስን የወለደች ነው የምታውቂ። እኔ ደግሞ ድንግል ማርያም ዘላለማዊ ድንግል ናት ብዬ ነው የማምነው። ይሄ የሰማይና የምድር ልዩነት አለን። በየትኛው መንፈስ ነው እኔ በየትኛው መንፈስ ነው መድ እሱ እግዚአብሔር ያውቃል። ግን እኔ ልጠይቅሽ የፈለኩት ጎንደር ጴንጤ ብለሽ ባትመጪ ጥሩ ነው። እንደ ወንድም ነው የምነግርሽ። ይሄ ዋጋ ያስከፈልሽ አለኝ። ይሄ ለክርስቶስ ብዬ ዋጋ ከፈልኩ እንዳትይ። የክርስቶስ ተከታይ ነኝ ብለሽ ከሄድሽ ወይም የጎንደር ጴንጤ ተከታይ ነኝ ብለሽ ለመምጣት ነው ወይስ? እኔ ግራ ነው የምታጋብኝ አንዳንድ ጊዜ። አሁን ፓስተር ሶፊ ነየው ፓስተር ሶፊ ብሎ ነው የመጣ። የትምህርት ወይ ዶግማ የላችሁም
ወይ ነብይ ኮንሽ ነብይት ገሊት ብለሽ መምጣት፣ አገልጋይ ኮንሽ አገልጋይ እንትና ብለሽ መምጣት። ለፖለቲካ ግን ነው ተጠቅመሽበት የመጣው ሀገራችን። ለዚች ሀገር ደግሞ ዋጋ ከፍዬበታለሁ ነው የምልሽ። ያለ ዋጋ እንዳያስከፍልሽ እንደ ወንድም ነው። እስቲ እንግዲህ የድንግል ማርያም ዘላለማዊ ድንግልናዋን ነው ማምነውም ብለሃልና የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ያለውን ቃል እንዴት ትፈተዋለህ አቤላ? ይኸውልህ አሁን ወንድሞች ልጆች ምናምን ይላል የመጽሐፍ ቅዱስ ልጆች ኖ ልጆች አይደለም። አሁን ሀሳቡ ሌላ ነው። አንብበው ማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ። ኦኬ አንብብልኝ። እኔ ስራ ቦታ ሁኜ ነው እፈታልሃለሁ። እሺ ከ24 ላንብብልህ። እንግዲህ ይሄ የኢየሱስ የትውልድ ሐረግ መጽሐፍ ነው። ምዕራፍ 1 እስከ ቁጥር 18 በተለይ የሚያወራው እሱን ነው። ከሌ ከሌን ወደደ እያለ ከዛ የኢየሱስ ክርስቶስ ልደት ከቁጥር 18 ጀምሮ ያነሳና እስከ ቁጥር 25 ድረስ ይደርሳል። ቁጥር 24ን አነበዋለሁ። ዮሴፍም ከእንቅልፉ ነቃ፣ ከዛም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው። ምን አለ? የበኩር ልጇንም እስክትወልድ ድረስ አላወቃትም ነበር ይላልና ምን ማለት ነበር? እሺ አሁን ይሄ እውቀት ምን አለ መሰለህ፣ እኔም ኢንተርቴን ላድርግ እንዳጋጣሚ መጽሐፍ ቅዱስ እጄ ላይ አለ። ኦኬ አሁን የበኩር ልጇን እስክትወልድ ድረስ አላወቃትም ሲባል ይሄ እውቀት ምንድን ነው? ምን አይነት እውቀት ነው? ጾታዊ እውቀት ነው ወይስ ሰማያዊ እውቀት ነው? የትኛው ማወቅ ነው? የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከእግዚአብሔር እንደጸለለች መንፈስ ቅዱስ እንዳደረባተኝ ያን ነገር እሱ ምንም እውቀት አልነበረውም። የእግዚአብሔር መላእክት ነው በስውር እንዳተዋተኝ ብሎ እሱን ጠባቂ ያደረጋተኝ፣ እጮኛ ያደረጋት። እጮኛ ማለት ደግሞ ጠባቂ ነው። እኔ አሁን ለ100 አለቃ ታጭቼ ሊሆን ይችላል፣ ለ10 አለቃ ታጭቼ ይሆናል። እጮኛ እባላለሁ። በቃል ኪዳን እንደ መጋባት አይደለም እጮኛ የሚለው። ከዛ ላይ ሰዎች እንደሚፈቱተኝ የምረዳው እዛ ላይ ማለት ነው። የበኩር ልጇን እስክትወልድ ድረስ አላወቃትም ካለ በግብር አላወቃትም ነው። ሀሳቤን አከብራለሁ፣ ምንም ችግር የለብኝም። ግን መጽሐፍ ቅዱስ ቆሽ ከንቲቦ ትገባለህ የሚናገር እንደ እግዚአብሔር ቃል ይናገር ነው እንጂ የሚለው እኔ እንደመሰለኝ እያለ እንዲናገር መጽሐፍ ቅዱስ አያዝም። በግብር አላወቃትም ነው ትርጉሙ። በግብር እንዳላወቃት ነው። በሴክሹዋል ነገር ከየት ነው ከየት ነው ይሄን ይፈታል? ማን ነው? እሺ አወቃተኝ የሚል ደግሞ አምጣልኝ። እሺ አንተ በግብር አውቋታለኝ የሚል አምጣልኝ። ኦኬ ለምሳሌ ሳያስረዳ ለምሳሌ አዳም ሔዋንን አወቃት ሲል ምን ማለቱ ነው? አወቃት ሲል እንግዲህ ጸነሰች ወለደች ይላል፣ ይፈታላል እዛው ላይ። በግብር አወቃት ጸነሰች ወለደች ይላልኝ ፍጥረት ላይ ስታየው ማለት ነው። የሱ እውቀት ለመውለድ በግንኙነት ስላወቃት አወቃት ጸነሰች ወለደች ይላል። ድንግል ማርያምን አወቃት ጸነሰች ወለደች የሚል አምጣልኝ። አይ የዚህ አይነት እውቀት ስላልሆነ ነው በግብር ያላወቃተኝ። ጠባቂዋ እንደነበረ ነው መጽሐፉም የሚናገረው። ልጆች አሏተኝ፣ እኛም ልጆቿ ነን እኮ የመንፈስ ልጆቿ ነን። ግን እሱ የወጣበት መለኮት የወጣበትን የገባበት ነገር የለም። ነገር ሌላም ቦታ ወንድሞች ያዕቆብ ዮሐንስ የሚባሉ ወንድሞች እንዳሉት እኛም ወንድሞቹ ነን እኮ ወደ ገዛ ወገኖቹ ነው የመጣ ክርስቶስ። ዮሐንስ 1 ላይ 12 ስታይ ወደ ገዛ ወገኖቹ መጣ ይላል። በስጋ ወገናችን ወንድማችን ነው እኮ። ለተቀበሉት የእግዚአብሔር ልጅ ሊሆኑ ስልጣን ሰጣቸው ይላል። እናትና ወንድሞች ይፈልጉሃል አሉት ኢየሱስ ክርስቶስን። ወንድሞች ወይም እናቴ ማለት አባቴ ወይም እናቴ ማለት የእግዚአብሔርን ቃል የሚያውቁ የሚቀበሉ የሚከተሉት እንደሆነ ይናገራል እንጂ በስጋና ከደም የተወለዱ ወንድሞቹ እንዳልሆነ ነው። የኔስ እናትና አባቴ የሰማይን የእግዚአብሔርን ቃል የሚቀበለኝ ነው የሚለው ያለ። ስለዚህ አሁን አንቺ እርግጠኛ እሱ በግብር አወቃት የሚል ጸነሰች ወለደች የሚል ድንግል ማርያም አምጡልኝ መረጃ። እኮ መረጃ የሚሆነው አንደኛ ነገር ለምሳሌ ስለ ውልደት ነው የሚያወራው። ክፍሉ ራሱ ስለ ውልደት ነው የሚያወራው። ለምሳሌ ከሌን ወለደ ካለ ማወቅ ምን ማለት እንደሆነ በደንብ እኮ ይናገራል እኮ። ከዛ እንዲህ ይላል የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ
ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ምን ማለት ነው? እንግዲህ አንተ ጠባቂዋ ነው ትላለህ። መጽሐፉ ደግሞ 18 ላይ ገብተህ ስታየው ምን ይላል? የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው አለና እናቱ ማርያም ለዮሴፍ ታጭታ ሳይገናኙ እንግዲህ ሳይገናኙ ጥሩ ተገናኙ የሚል አምጣልኝ። ተገናኘች ወደ ተገናኙ አላልኩም እኮ አልወጣኝም ካፌ። ይኸውልህ ግን አንተ ልጆች አሏት ስለምትል ነው እጮኛ ማለት ጠባቂ ማለት ነው ምናምን ነው ያልከው። እዚህ ጋር ግን ምን አለ? ለዮሴፍ ራሱ ታሪክ እንዲህ ነው እናቱ ማርያም ለዮሴፍ ታጭታ አለ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኝነታቸው የትዳር ነው ማለት ነው የሚል አምጣልኝ። የጥበቃ ካልሆነ እናንተ ስታወሩ ዝም ብዬ አይደል ታወራላችሁ። እኔ በጣም በነፃነት ስለማምን ችግር የለውም። እኔ ማንም ማውራት ይችላል። ግን የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው አለ እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ሳይገናኙ በመንፈስ ቅዱስ ምን እጮኛዋ ስለሆነ ግንኙነት የሚለው ነገር የመጣው ከእጮኝነት በኋላ የመጣ ስለሆነ ምን አለ? በመንፈስ ቅዱስ ጸንሳ ተገኘች። ምክንያቱም የአካባቢው ሰው ዮሴፍ እጮኛዋ እንደሆነ ስለሚያውቁ ከዮሴፍ ጋር ተገናኝታ ነው የጸነሰችው። ለዚህ እኮ ነው አንዳንዶች ራሱ ዮሴፍ ጠባቂዋ ስለሆነ ሳይሆን እጮኛዋ እንደሆነ ስለሚያውቁ የዮሴፍ የዛ የጠራቢው ልጅ አይደለም ወይ ብለው ኢቭን አባትነቱን ለዮሴፍ ይሰጡታል። ለምን? ግንኙነቱ የጠባቂነትና የተጠባቂነት ሳይሆን ግንኙነቱ የወንድነትና የሴትነት ስለነበረ ማለት ነው። ይሄንን ቁጭ አድርጎ በግልጽ ነው የሚናገረው። እሱ በሰውኛ ነው አንድ ቤት ስለነበሩ አንድ ቦታ ስለነበሩ በሰውኛ ነው የምተረጉመው ያለ። አሁን ለምሳሌ የዮሴፍ የጠራቢው ልጅ ነው ሲሉ ለምን ከሱ ቤት ነው የነበረችው? የወለደችውም እዛ አካባቢ ነው፣ አብሯትም ከጎን ስለነበር። ይሄንን ተርጉምልኝ፣ በቃ 18 ላይ ያለውን ተርጉምልኝ እኮ ላንብበው። አንዴ አቤል ምን አለ ዝም ብለህ እስካሁን አወራ አይደል እንዴ? ዝም ብለህ ነው። ቆይ አንዴ ታላቅ ሰው አለ። ይቅርታ፣ በጣም ይቅርታ። ያው እኔ ታውቃለህ። አንዴ ላንብበው። ይኸው መጽሐፍ ቅዱስ አለ እጄ ላይ ከ18 ጀምሮ ነው ማነብላችሁ። የኢየሱስ ክርስቶስ ልደት የሉቃስ ወንጌል ነው። የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ግን ጻድቅ ነበረና፣ ጻድቅ ነው የሚለው፣ ሊገልጣት አልወደደም። በስውርም ሊተዋት አሰበ። ኢቭን አልተገናኙም። ገባ? በስውርም ጻድቅ ነው። እርሱ ግን ይህንን ሲያስብ እነሆ የእግዚአብሔር መልአክ በሕልሙ ታየው፣ እንዲህ ሲል የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱ ሕዝብን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። አይህ still now there is no sexual interference between them. Listen, እኔ ቃሉን መናገር ስለማልፈልግ ነው። ማሰብ ራሱ አልፈልግም። አንደኛ መጽሐፍ ቅዱሳዊ አይደለም። it's not biblical። ከየት ነው የመጣው? ጻድቅ ስለሆነ እንደውም አትፍራ፣ ቢወለድ እንኳ የሌላ ሰው አይደለም የመንፈስ ቅዱስ ነው እኮ ያለው ነው እኮ መልአኩ መጥቶ ማለት ነው። መልአክ ዝም ብሎ አይገለጥም። አንድም ለማት አንድም ለምረት ነው። Listen, ገብቶሃል? ኢትዮጵያዊ ሼክስፒር ስለምን እያወራን እንደሆነ አንተ I know it like the back of my head ነው የማውቀው። ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለን አይደለም እያወራን ያለ ነው። ልልህ የፈለኩኝ ገብቶኛል እኮ የባህር ልጅሽ የባህር ማለት ለማለት የፈለከው ስለገባኝ ነው። እኔ ማስተርፒስ እኮ እየሳትከው ነው። የባህር ልጅ ማለት የመጀመሪያ ልጅ ማለት ነው እንጂ ከዛም በኋላ ልጅ አላት ማለት አይደለም እያልኩ ነው እኮ። በድንግልና በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች። ሃሌሉያ! እስኪ አንዴ እልል በሉ። በቃ ከዚህ በላይ ምስራች የለም። ይህንን ምስራች ደግሞ ያበሰረው መልአኩ ቅዱስ ገብርኤል ነው። ገባ? የብስራት መልአክ ነው። ወዴት ነው የሄድከው? እኛ እያወራን ያለ እኔ ከመጀመሪያው ጀምሬ ነበርኩኝ እያልኩ። ዮሴፍ ለማርያም ምኗ ነበረ? እጮኛዋ ነው። እጮኛዋ ማለት ምን ማለት ነው? ያገባት ነበር። ኦኬ የስ ምንም ይሄ እኮ ሀቅ ነው። እጮኛ ማለት እኮ እንደዛ ነው። ልክ ነው። እሺ ሰው ግን አልተገናኛችሁም እኮ። አቤል ደግሞ አንተ ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነህ?
ኦርቶዶክስ። ኦኬ አቤል ቀብራራውም ኦርቶዶክስ ነው። እሱ ደግሞ የሚለው ሊያገባት አይደለም። ኖ አቤል ነው አያውቅም። የሚያስረግጭ ነው ነገር እኔ ነኝ የማውቀው። እኔ እኮ ዘማሪ የነበርኩ ልጅ ነኝ እኮ። ምን ኩነሃል እንዴ? ዝም ብለህ ስታየኝ ምናምን ኮሜዲያን ስለሆንኩኝ አውቄ ነው። በነገር ላይ መጽሐፍ ቅዱስንም ከኔ በላይ የሚያውቀውም የለም። ዛት ኤክስተንት መታበይ ይሆንብኛል ብዬ ነው እንጂ ምን ኩነሃል ፓስተር ሶፊ? እኔ አሁን አንተን አከብርሃለሁ። ዝም ብለህ እኛ ያለን ሌላ ሰው እዚህ ጋር መጥቶ ምናምን እኮ ለቃቃሚ ዝም ብሎ መጽሐፍ ቅዱስ ቢይዝ ማደናገሪያ እኮ ነው። ስለዚህ አንተ ዮሴፍ ማርያምን ሊያገባት የነበረ እጮኛዋ ነው የምትለው? ኦፍ ኮርስ የስ ይላል መጽሐፍ ቅዱስ። እኔ አይደለም እኮ የምለው መጽሐፍ ቅዱስ እኮ ነው የሚለው። እኔ ባንተ ሰስማማለሁ። የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን እኮ ያለው እኮ መልአኩ እኮ ነው። ስለዚህ መልአኩ ሌላ ሰው ማን ለማን ታጨ የሚል እስኪ በመጽሐፍ ቅዱስ መረጃ አምጣልኝ። ማን ነው ከንቲባው? የፈጣሪ ያለ እጮኛህን እያለው መልአኩ እኮ አንተ በሰውኛ ነው ያለው እንደዚህ የሚለው። ቆይ ከመጽሐፍ ቅዱስ መረጃ ስጠኝ። አሁን ለምሳሌ እንትናና እንትና ታጩ፣ ተጋቡ፣ ወለዱ የሚል አምጣልኝ። እኔ የመጽሐፍ ቅዱስ እንኳን የመጽሐፍ ቅዱስ ያለማዊ እጮኛም ራሱ አይመለከተኝማ። ምን ኩናል? እኔ ሳጋባ ምናምን ሳፈታል ውልማ። እኔ እኮ የእመቤታችን ግን ለዓለም ድህነት ምሳሌ በሴት ልጅ መንግስተ ሰማያት አጣም፣ በሴት ልጅ ደግሞ መልሰን አገኝ። ለዛ እኮ ነው ከመላእክት ትበልጣለች። ኢቭን ከመላእክት ራሱ ትበልጣለች ንጽህናዋ። ምክንያቱም አስባል እኔ በጣም ከምገረምባቸው ነገሮች ውስጥ የሰው ልጅ ሁና እንዴት ኃጢአት አትሰራም? ኃጢአት እኮ በገቢር ይሰራል፣ በማሰብ ይሰራል። ከዚህ ሁሉ አይጠበቃት። ወደ ጮኛው ተመለስ። ወደ ርዕሳችን ወደ ርዕሱ ነው። እዛ ነኝ እኮ ያለሁት እኮ ሰፋ ስለማድረግ እኮ ነው። ግሎባል እኛም ደግሞ ለእኛ አንተ በአንተ ጭንቅላት ስፋት ልክ አትውሰደና ለእኛ ጠበብ አድርገን ንገር። ከፍ ብላችሁ እንደልስብረሯ እንደኔ እኮ አሁን እስክንደርስብህ ድረስ አሁን ባለ በእኛ ልክ ውረድና አውራን እያለማመድክ ጊዜ አንተ ወጣለህ። አንተ ወዳለህበት ምንም ችግር የለም እኮ። እሺ ትለኛለህ ደግሞ እኮ ኩራት እኮ ነው። ኧረ ችግር የለውም። እምቢ ስል እኔ እኮ ግራ እኮ ይገባኝ። እምቢ ስል ደግሞ እንትን አልከኝ ትለኝ። እኔ አንተ ነገር እኮ ግራ ነው ይገባኝ። አሁን እኮ በፊት አልፈራም ነበር። አሁን በቃ ማኩረፍ ሁሉ ጀምረሃል። እኔ አላቅም። እኔ አላኮርፍም። እኔ አላኮርፍም። እኔ ማኮርፈው ምን መሰለህ? ለምሳሌ አቤል እኔን አክብሮ እኔ ጋር ሲመጣ በፍጹም ለሰከንድ ማንም ክብሩ እንዲነካው አልፈልግም። ሀሳብ ካለ ሀሳቡን ተወያይ ነው። እኔ ሰዎች ላይ እንደ ቢጫ ወባ ተነስታችሁ አትውጡ፣ ሀሳቡን እንደፈለጋችሁ በትናችሁ ተቹ ነው። የሰው ፐርሰናል ነገር አታካት አድርጉ ነው እኔ ጥያቄ እንጂ እኔን ከሰው ጋር የሚያቅጣላኝ ወይ ደግሞ ከተቻለ እኔን መስደብ ይቻላል። እኔ አሁን ብሰደብም እኔ ጋር መተህ ስለሆነ የሰደብከኝ አላወርድም። በፍጹም አንተ ተሳደብክ አይደለም እኔ ከሰው ጋር የሚያጋጨኝ ያ ነው ዞሮ ዞሮ። ስለዚህ አንተ ማርያም የዮሴፍ እጮኛ ነበረች፣ ሊጋቡ ነበረ ይላል መጽሐፉ ነው እንግዲህ የሚለው። እኔ አይደለም እኮ ያልኩት መጽሐፍ ቅዱስ እኮ ነው፣ የማቴዎስ ወንጌል። እሺ አንዳንዶች ኮሜንትም ላይ የጻፉ ነው እጮኛ ማለት ተንከባካቢ ጠባቂ ማለት ነው ይላሉ። ኦልሞስት ተግባሩማ እንደዛ እኮ ነው። እጮኛ ሆነች ማለት እኮ ዜር ኢዝ ኖ ኢቭን አላሰባትም፣ ጠብቆታል። አንደኛ ጻድቅ ነበር፣ ዝም ብሎ እንደኔና እንዳንተ እኮ አይደለም። ገባ ምን ሊያረጋት ነበረ? የሚጠብቀው የነበረው ምን ሊያደርጉ ነበረ? መንፈስ ቅዱስን እግዚአብሔርን ወልዳ አይደለም እጮኛው የሆነችው ምን ሊያደርጉ ነበረ? መጨረሻ ፋይናል ዴስቲኒያቸው ለምን እሱን አስባለሁ። እኔ የሰይጣን መንፈስ የተወጋ ይሁን እንደዛ አይነት ነገር አላስብም። ጻድቅ ናቸዋ። በጻድቅ ውስጥ አልገባም። ምን አንድ ኃጢአተኛ እንደዚህ ያስባለሁ። ተው ነገር የተወገዘ ይሁን። እሺ ማቴዎስ ወንጌል ላይ ግባ። እሺ እዛው ቁጥር 25 ላይ ነው። ቁጥር 25 እሺ እዛው ያሁኑ ያነበብክበት ላይ ቁጥር 25 ዮሴፍ እሺ ከአራት ልጀምርልህ። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰዳት፣ የባህር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ኦኬ የበኩር ልጇን እስክትወልድ ድረስ የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። ምን ማለት ነው? በቃ እንዴ ጠብቋታል፣ እግዚአብሔር ጠብቋታል። ኢየሱስን የሚያክል ነገር ወልዳ አንተ እንዴት አሰብከው? ትትቶ እንዲህ አይነት ሀሳብ የተወጋ ይሁን። አየህ ለህሊና ይከሳሃል። ከእውነቱ እንዳትሸሽ ማለት ነው። ተውተውቶ ትላለህ። የሆነ እውነት ነገር ሲነካ ተውተውቶ ትላለህ። የአንተ ባህሪ የተረዳሁት የበኩር ልጇን እስክትወልድ ድረስ ሲጀመር በኩር አንድ ልጅ በኩር የሚባለው በወንድሞቹ መካከል ነው አይደል? በኩር የሚባለው በኋላ የት ጋር ነው የተወለዱ ልጆች ካሉ አምጣ።
ቆይ የበኩር ልጅ የሚባለው በወንድሞች መካከል ነው አይደል? በኩር ያለው የመጀመሪያ ልጅ የምትወልድ የበኩር ልጅ ወለደች። ብኩርና ማለት እኮ የመጀመሪያ ማለት ነው። ብኩርና በምስር ወጥ ሸጠ ይላሉ። የበኩር ከሆነ ብቸኛ ልጅ ሲባል ምን ማለት ነው? ምን ድሃ አደጋ አይደለም። ምን የበኩር ልጅ የመጀመሪያ አሁን ለምሳሌ የመጀመሪያ ልጅ ነኝ፣ የበኩር ልጅ ነኝ። በቃ አንተ ብቻ ቢሆን ተወለደ አልተወለደም የበኩር ልጅነቴን ማንም አይነጥቀኝም። በቃ ተወሽ በቃ እሺ። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ተርጉምልኝ በአንተ አንተ ደስ ባለ። እኔ አልተረጉም። እኔ ነው እሱን ራሱ ይተርጉማል። እናልተረጉም እንደዛ አይነት ነገር አልተረጉም። በግብር አላወቃትም ነው ክርስቶስ ዘመን ድረስ አላወቃትም። በግብር በሴሸዋል ነገር አላወቃትም ነው። በቃ በግብር ክርስቶስ እስኪመጣ ድረስ ማለት ነው። እንዲህ እንዳያችሁት ከመጣ በኋላ ላለው እሱ ሲነግረን ከመጣ በኋላ አንድ ያዳምጡኛ። እስኪመጣ ድረስ አላወቃትም። እሺ ከመጣ በኋላስ? ክርስቶስ ከመጣ በኋላማ እሱ እያንዳንዱ ፍርዱን ይሰጣል። እኔ በቶሎ እመጣለሁ እያንዳንዱ የሥራው ዋጋ እጀምሯል። ወዴት ሄድክ አፌላ? አዎ የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። ምን ማለት ነው? እሱ በክብር አላወቃትም ነው። እነዚህ ልጆች አሁን ጎግል ስታደርግ እኮ እኔ ጎግል አድርጌ አይቼዋለሁ። ብዙ ነገር ነው የሚለው። ጎግል ግን የሰጠውን ነው የሚቀበለው። እኛ ግን በመጽሐፍ ቅዱስ እኛ የምናውቀው ነገር የለም። አንድ ልጇ እሱም ኢየሱስ ነው ዓለምን ያዳነበት። አይህ ረቂቅ በሆነ በጠባብ ደረት ምንድን ነው በአጭር ቁመት ተወስኖ አስበዋል። ኪሩቤልና ሱራፌል ተመልከት። ቅዱስ ቅዱስ ኢቭን እንኳን ለማየት አይቻላቸውም። ምን ይላል? በፀሐይ እንኳን ቀን ላይ ፀሐይን ማየት እንደማትችል ክርስቶስ በኃይሉ ቢገለጥ ማንም ፊቱ ላይ አይቆምም። ግን በረቂቅ ጥበብ ሼክስፒር ከንቲባው ለመጀመሪያ ወደ ዋና ወደ መጣንበት የማቴዎስ ወንጌል ምዕራፍ 1 ቁጥር 25ን ፍታልኝ። ምን ማለት ነው? እኔ እንደዛ አይነት እንትን ነገር አልወድም። እኔ አንደኛ እንትን ነኝ። እንደዛ በብልግና ነገር አታምጣብኝ። ትቀልዳለህ እንዴ? ለምንድን ነው መጥፎ ነገር የምታስበው? የለም የለም ከታች የለም። አንተ ትንሽ ቃላትና አይደለም። አንደኛ ኮንቴክስት የሚባል ነገር አለ። በጎስ ቅን ስታስብ ነው እግዚአብሔር ጸጋውን የሚገልጽልህ። እኔ ስለምወድ ነው ፓስተር ሶፊ ከይቅርታ ጋር ተንኮል ምን ሶፊ አንድ ነገር ልናገር። እሺ ቀጥይ። ማርያም እዛ በኋላ ዮሴፍን አግብታ ወለደች ማለት እኔ ማርያምን እርኩስም ወይም እንደ ሴክስ ኃጢአት አይደለም በራሱ እግዚአብሔር በኤደን ገነት ዳለ ማለት መረጃ ሰጪ እንዴ ሐሳቡን ስታመጪው እንዴ ዮሴፍ ግብቷትን ወለደች የሚል መረጃ ሰጪ። ይኸውልሽ እህቴ ምን አለ መሰለሽ ዮሴፍ በግንኙነት አወቃተኝ ወለደች ጸነሰች የሚል መረጃም ጭ መጽሐፍ ቅዱስ በግብር ይኸውልሽ እዚህ ጋር በአይሁድ በዓል በአይሁድ ስርዓት አንድ ሴት ያለ ወንድ ካረገዘች እንደምትገደል እርምጃ ይወሰድባታል። እና በሙሴ ጋር መጣውለት አለኝ ክርስቶስንም። ስለዚህ ሴት ምን ትላለ ብለውታለኝ። ኃጢአት የሌለበት ሰው ይውገራት ብሏል። እናንተ ደግሞ ኃጢአተኛ እያረጋችኋት ነው። ዮሴፍ ምንድነው እዛ ጋር ያሰበው ከሌላ ወንድ በስውር ሊተዋት አሰበ አለ የጸነሰች መስሎ። ከዛ ገብርኤል መልአኩ መጥቶ በህልም ተገለጠለት ነገር ማርያም እጮኛህን ለመውሰድ አትፍራ እሱን የጸነሰችው ከመንፈስ ቅዱስ ነው ብሎ እስከ ስሙ ህዝቡን ከኃጢአት የብሉይ ኪዳን የትንቢቱ ፍጻሜ እንደሆነ ነገረው። ከዛ በኋላ እንደወሰዳት አብሯትም ወደ ግብፅም እንደሄደ ከዛም በኋላ እንደተመለሱ ወንድሞችም የጠራቢው እሱ እኮ ኢየሱስ እኮ ጌታ ነው ብለው መቀበል አንተ የጠራቢው ዮሴፍ ልጅ አይደለም እናው እንደሱ ያሉት ለምንድን ነው? አንድ ቤት ስለነበሩ አንድ ቦታ ጠባቂዋ ስለነበር ነው። በሰውኛ ነው እንደሱ ያሉትኝ። ይሄ ዮሴፍ የጠራቢው ልጅ አይደለንም አሉ። አይደለም ነው እንጂ ነው እንኳን አይደለም ያሉ። ይኸውልሽ እናንተ ሴክስን እንደ ኃጢአት ታዩታል። ኖ ቆይ እግዚአብሔር አጀንዳ ውስጥ እንትን አይደለም። ይኸውልሽ እህቴ ምን አለ መሰለሽ ዮሴፍ ንግግር የሚናገሩት ግን ቤትህን ለቤት ጥሩ አይደለም። ዮሴፍ ልጅ ከሷ ወልዷል የሚል ይቅርታ አድርግልኝ። አንተ በካላክ መውረድ ትችላለህ። አንተ የምትቆይ ሰው እዚህ የሚመጣው አንተ የምትፈልገውን እንድታወራ አይደለም። ግን አይደለም አዳምጥ። አንተ የማይጥመንን ሚሊዮን ነገር እያወራህ ነበር ቅድም ጀምሮ። ማን ከለከለ? መብት ነው፣ ሀሳብ ነው በቃ። ስለዚህ ሰውን በሀሳቡ ማሸማቀቅ ተገቢ አይደለም። በዘሩ፣ በብሔሩ፣ በማንነቱ፣ በጾታው፣ በመልኩ፣ በምናም ሰው አይሸማቀቅም። እሺ ሀሳብ ካለ ሀሳብን በሀሳብ ማሸነፍ ነው። ስህተትም ከተሰራ ስህተትም በስህተት ሳይሆን የሌለ ነገር እኮ ነው።
ምን ተሳሳተች? ይሄ ስለ ምናምን እኔም ያወራችሁ መርገም አልፈልግም። ለምን እዛ ውስጥ መግባት ቅድስናውን እንኳ አይቀንስም እኮ ምን በማውረድ ምናምን ምንድነው ይሄ ብላክሜል በማድረግ ምንድነው የምትጠቀሙት? ማን ነው ብላክሜል ያደረገችው? እሷ ኖ በቃ ግዴታ ማለት ነው። እኛ ማሰብ አንፈልገውን ኢቭን በሐሳብ እንኳን ማሰብ አንፈልገውን ነገር ለምንድነው የምትጠራው? መብቷ ነው እንደ ማውራት ለምን ታወራለች አይባልም። እንደዛ አትልም። ቅድስና ልታደርገው አትችልም። በቃ አንፈልግም እኮ ያወራችው ነገር። ቆይ ስማኝ፣ ያወራችው እንደ እግዚአብሔር ቃል ካልሆነ ያወራሽው እንደ እግዚአብሔር ቃል አይደለም። የእግዚአብሔር ቃል እንደ እግዚአብሔር ቃል አይደለም። የሌለ ነገር ነው እኮ ፊክሽናል የሆነ ስቶሪ እኮ ለማምጣት የሞከረች የለማ። በመጽሐፍ ቅዱስ ከመጣች በራሷ ጠማማምሯ ባጣመመው መንገድ ለመተርጎም ሞከረች። እንደዚህ አይነት ነገር ደግሞ መስማት ራሱ ያስቀስፈኛል። ይቅርታ አድርግልኝ። ምን ብላ ነው? ቆይ ንገረኝ። እኔ አሁን አይደል ሄጄ የመጣሁት? ምን ብላ የተለየ ነገር ተናግራ ነው? እኔ ማሰብ ራሱ ነው መድገም አልፈልግም። ጎንደሬዋ ምን ብለሽ ነው? አይ ሰው መለኮት ያደረበትን ሴክሹዋል ምናምን ነገር ስትል ብላ የሆነ በቃ ልታስረዳ ሴክስ ማለት እንደዚህ ነው ምናምን ነውር ነው በጣም የአምላክን እናት የተወገዘ ይሁን። እኔ ፊት ጋብቻ ምኝታው ንጹህ ቅዱስም ነው። ምንም አሁን ይሄ እሷን እንደ እርኩስ የሚያሰኛት አይደለም። አሁን ዮሴፍ ከወለደ ማለታችን እርኩስ ነች ወይ ምንትን ነች አያስብላትም። ንጹህ ነው፣ የተቀደሰ ነው። ይህን ደግሞ በኃጢአት የምናደርገው እንጂ በትዳር ተጫጭተን የምናደርገው እግዚአብሔርን በሚያከብር መንገድ የምናደርገው እግዚአብሔርን ያከብረዋል እንጂ ማርያምንም ክብሯን ዝቅ አያረግም፣ ከፍም አያረግም። ምንም ነው ይሄ እና ይሄን አሁን ላፊ ለመናገር ተው ግብዛቱም እንጂ ክብሯን ዝቅ የሚያደርግ ነገር ነው። ለመሰልሽ አምላክን የወለደች መለኮት ማደሪያ የሆነችን እናት በሴክሲዋል ራሱ በሐሳቧም ድንግል ናት። ገብቶሻል? የዚህ ነው አሁን እሷ ከተናገረችው ነገር የዘገነናችሁ ቅድስት ድንግል ማርያም ከባሏ ጋር ተኝታ ነበር የሚለው ቃል የሚዘገንን ነው። ያለ መረጃ ሲወራ በመረጃ እኮ ደስ ይላል። በጣም ነውር ነው የሚባል ነገር። ፓስተርዬ አንድ መረጃ አለ ላውራ። መረጃ ሰጣኝ እኮ ከሱ ጋር አወቃ ጸነሰች ወለደች የሚል አምጣ። ኤቤኔዘር ይኸው መረጃ አለኝ ያለ ነው። ምንድነው መረጃ? ኤቤኔዘር እስቲ ቀጥል። የግሪኩ ትርጉም ላይ ዋይፍ ነው የሚለው። ዋይፍ ነው የሚለው፣ ሚስት ነው የሚለው። ስንት ላይ? የቱኛው ላይ? የግሪኩ ትርጉም ላይ የ05 ላይ 2005 ባይብል ገባኝ። ምዕራፍ ስንት ምን ላይ ነው ሚስቱ የሚለው? ወሰዳት የሚለው እጮኛው ወሰዳት የሚለው ቁጥር አንድ ላይ ያለው። አዎ በእንግሊዘኛው አውጣው ዋይፍ ነው የሚለው። ዋይፍ መልሳላችሁ። ለጎንደሬዋ ነው ከተፈቀደልኝ። ቆይ ጎንደሬዋን ጠይቃታለሁ። መጀመሪያ ኤቤኔዘር ይዞ የመጣው መረጃ ስለሆነ መልሳላችሁ። አቤልና ከንቲባው ዋይፍ ነው የሚለው እያለ ነው። ይሄ ማርቲን ሉተር የተረጎመው ትርጉም ስለሆነ እኛ እንቀበለው። እንደዚህ በጣም ጎግል እኮ ብታረግ ብዙ አስጠያፊ ነገሮች አሉ። አሁን አንተ እኛ መጽሐፍ ቅዱስ አለ ማርቲን ሉተር በፍጹም ቃሉ በትክክል የግሪኩ ነው። ይሄ እኮ ስማ ከዕብራይስጥ ነው የመጣው። ቆይ አዳምጠኝ። ከዕብራይስጥ ነው የመጣው። መጀመሪያ ከዕብራይስጥ ከዛ ከግሪክ ተርጉመውታል። ገባህ? አሁን አንተ ማለት ነው እዚህ ጋር ካለ እንወያይ። ይህንን ዶክመንት አውጣው። የግሪክ ሄድክ የምናምን ሄድክ ምን የትኛው መጽሐፍ ቅዱስ ነው? አንድ እድል ስጡኝ በጌታ። በእንግሊዘኛው አውጣው። መጽሐፍ ቅዱስ የታተመበት ነው በእንግሊዘኛው አውጣው። ጀራይኔ ትክክለኛው 81 ነው ያለው። በነገር ላይ ይሄ የምናምን የጌው መጽሐፍ የለኝም። እሱ መጽሐፍ እኮ 81ን እንግሊዘኛውን አውጣው። አባ ችግር የለውም። አዲስ መጽሐፍ የብፁዕ ያውልህ አዳምጠኝ። በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት በእንግሊዘኛው አውጣው። እንዴ አባ አዳምጠኝ። ምንም ያንተ ነገር ባትሰማ በእንግሊዘኛው አውጣው። አማርኛ ትሰማለህ አይደለ? ኧረ በእናትህ እንኳን አማርኛ ነው። በእንግሊዘኛው አውጣው። ከፈለክ ልሄድልህ እችላለሁ። ና እስኪ እናውራ። አውጣው። አልሰማም እንዴ እኔ እንዴ ኃይለ ሚካኤል አንተ ከኋላ አይደል እንደመጣው? ከሁሉም ኋላ ሳልኖር አላወራም። ይወድስዋ እነታሜ ሁሉም አላወሩ። ምንድነው የምትበጠብጠው? ኃይለ ሚካኤል እንዴ ሌላው እኮ የሚያወራው ሀሳብ ስለሌለው አይደለም። እድል ሰጥቶ ዝም ብሎ እየሰማ ነው። አንዳንድ ሰው ደግሞ አንዳንዴ እኔ እኮ ላይቭ መግባት አልፈልግም፣ ግን በቃ ስገባ በነፃነት ሀሳብ እኔ የኔ ቤት ነው ብዬ ዝም በል ሚዩት እያረኩ ምናምን ብሎክ እያረኩ እኮ አላወራም። ከኔ የተለየ ሀሳብ ነው ምናምን ብዬ እኮ አይደለም። ሰው ደስ ያለው እንዲያወራ ነው።
ስለዚህ ስንገባም ገስት ላይ ሳለይ ነው ታዋቂ ነው ታዋቂ አይደለም ከሌነ ብዬን ያለይም ሰው ሳስገባ ሁሉም ሰው ነው የሚገባው። ሞዴሬተር እንኳን አላደረኩም የተለየ ሐሳብ ስታወሩ አታክ እንዳያደርጓችሁ የሚል ማለት ነው። እንዴ በልበ ሰፊነት እናውራ እንነጋገር ምን ችግር አለ? ስለዚህ እንደዚህ አንቸኳኮል ሳልኖር ነው ምናምን ጥያቄ ያለኝ እያልክ ነበረ። ከዛ ወዲ ሰው አቀጥልና እንቀጥል። አቤልና ጎንደሬዋ እንዲሁም ከንቲባው ደግሞ ያው ውይይቱን ስለያዛችሁት ማለት ነው። ቀጥል ሳልኖር ጥያቄ ካለ ፓስተርዬ ይቅርታ ያውጣልን፣ በእንግሊዘኛ ያውጣልን። ፓስተር ይቅርታ። እሺ አውጣለት በእንግሊዘኛ። ከንቲባው በእንግሊዘኛ አውጣልኝ እያለ ነው። ወይም አቤል አውጡለት። ምንድን ነው? እኔ ይኸውልህ ያለ መጽሐፍ ቅዱስ ነው። አንድ ስልክ ነው ያለኝ። ስልክ ተበላሽቷል። ሌላ ስልክ መያዝ አልችልም። የለም እንደዚህ አይነት አንድ ሌላ ትርፍ ተበላሽቶብኛል። ወይ አንበሳ ምናምን እስኪያስወርድልኝና ልግዛ ላሰራው 10,000 ብር አለ ማሰር ሶፍትዌር። አንዱን ደግሞ 3 ስልክ ነበረኝ። አንዱ ሰረቁኝ። አንዷ ልጅ ሰረቀች። ማቃት ልጅ ቸግሯታል ብዬ ተውኩላት። ማርያምን ምን አለ 3 ስልክ ነበረ። እሺ ከዛ ሻይ ቡና እንበል ብለን 3 ቀን ያገኘዋት ልጅ ማለት ነው ለሆነ ስራ አስቀምጬላት ትሄዳለሁ። ይዛው ሄደች። ሰው ቸግሮታል አልኩኝ። ብጠይቀኝ እኮ ሰጣት ነበር። ሳምሰንግ ስልክ ሻይ እየጠጣችሁ ይዛው ሄደች። ለባዝሩም ሲሄድ ማለት ነው። እኔ ደግሞ ሰው አምናለሁ። ገባ ላጣርቀው ይዛው ሙልጭ ብላ ምን ታደርገዋል? እና ፓስተርዬ ይቅርታና ይሁን እንጂ የበኩር ልጇን እስክትወልድ ማለት ነው። ፍሬዙ የበኩር ልጇን እስክትወልድ የሚለው ፍሬዝ ምን አይነት አማርኛ ነው? ምንድን ነው ትርጉሙ? እሱንም አንድ ላይ ይመልስ በእንግሊዝኛው። እንግሊዘኛ አትበለን አልፈልግም። አማርኛውን ሳትችል ወደ እንግሊዘኛ ስትል ያውን ስራውኛ እንጂ ይኸውልህ በግብር አላወቃትም ማለት ነው። በግብር በሴክሹዋል። እሺ ዋይፍ የሚለውስ ምንድን ማለት ነው? ይሄ መለስክ አይደለ? ቶሎ ላጥ ብለህ ዋይፍ ማለትስ ምን ማለት ነው? ዋይፍ ማለት እንግዲህ በእንግሊዘኛው ሚስት ለማለት ነው። አንተ በአማርኛው ሚስት ማለት ቆይ ሚስት ማለት ነው። ሚስት ማለት ምን ማለት ነው? አብረው ተጋብተው የሚኖሩ። አዎ በቃ መለስክ መልሱን። ስለዚህ ተጋብታ ትኖር ነበረች። መልስ አምጣ አንተ ኤቤኔዘር። ከዮሴፍ ጋር ተጋብታ ትኖር ነበር። መረጃ እና ያዕቆብ ምናምን ከየት ተወለዱ እኮ? ተጋብተው ወለዱ የሚል መጽሐፍ ቅዱሳዊ አምጣ። ከየት ተወለዱ ልጆቿ? ከየት ተወለዱ? የእነሱ ደግሞ የዘር ሐረግ ደግሞ ግባና አየ። ከየት ተወለዱ? እና ያዕቆብ ከየት ተወለዱ? ይኸውልህ ያዕቆብ ተወለዱ። የተወለዱ መረጃ ስጠኝ። አልተወለደም ከማርያም የሚል ከማርያም ማን እንዳልተወለዱ መረጃ ስጠኝ። ብቻ የተወለደ መረጃ ስጠኝ። አንተ ተወልዶ አለኝ እናትና መረጃ ስጠኝ። ያዕቆብ የማርያም ልጅ እንዳልሆነ መረጃ ስጠኝ። ቶሎ በል። እንዳልሆነ እየነገርኩህ እኮ ነው። አንተ መረጃ አምጣ ያልኩህ የነሱ ልጆች ናቸው የሚል አምጣ። የኔ ልጆች የሚለው እግዚአብሔርን ቃል የሚሰማ ነው። ወንድሞች ያዕቆብ የማርያም ልጅ እንዳልሆነ መረጃ ስጠኝ። ቶሎ በል። መረጃ እየነገርኩህ ነው። መጽሐፍ ቅዱስ ከክርስቶስ ውጪ ሌላ አልወለደችም። አንተ መረጃ ምኑ ጋር ነው የሚለው? እንደዛ ምኑ ጋር ነው የሚለው? በግብር አላወቃትም ያለህ እኮ ነው። የበኩር ልጇን እስክትወልድ አላወቃትም ካለ ምንድን ነው? አንተ አላወቃትም እኮ አይደለም ያለው፣ እስከምትወልድ አላወቃትም። ሁለቱን አማርኛ ልዩነት አታውቅም እንዴ? አሃ አማርኛ ደግሞ ታስተምረኝ? ጉድበር በደንብ አስተምራለሁ። እኔ 7 ቋንቋ እችላለሁ። ተው እንጂ ታዲያ ምን እየዘለልከው ሄድክ እኮ። አላወቃትምና እስከ የበኩር ልጅ እስክትወልድ አላወቃትም ማለት አማርኛው አንድ ነው እንዴ? አላወቃትም ማለት በቃ ክርስቶስ ሲመጣ አንድ ነው። ሁለቱ አማርኛ ሁለቱ አማርኛ አንድ አይነት ነው። ይኸውልህ አለማወቅ ሁለቱ አማርኛ አንድ አይነት ነው ወይ? መልስ። ስለዚህ አማርኛው እኮ አንድ ነው። አላወቃትም ማለትና የበኩር ልጅ እስክትወልድ አላወቃትም ማለት አማርኛው አንድ ነው አንድ አይደለም? ንገረኝ። አንድ ነው። አላወቃትም አንድ አይደለም። አማርኛ አልተማርክም? አሃ ከዛ በኋላ አወቃት የሚል አለ። ከዛ በኋላ አወቃ በግብር የሚል አለ። ይሁን እንጂ የበኩር ልጅ ወልድ ድረስ አላወቃትም ማለትና አላወቃትም ማለት ሁለቱ አማርኛ አልተማርክም እንዴ? አማርኛ አንተ ቆይ ዝም ብለህ ሁለቱ ልዩነት አለው የለውም? አላወቃትም ካለ አውቋታል የሚል መጽሐፍ ቅዱሳዊ መረጃ አምጣ። አዳምጥ፣ በፊት ቆይ አዳምጥ፣ ለመናገር አዳምጥ። ይኸውልህ አዳምጥ ወንድሜ፣ ትጨናነቃለህ። አዳምጥ አንዴ። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም ማለትና የአማርኛ ሐረግ አላወቃትም ማለትና ጭራሽ አላወቃትም ማለት ሁለቱ ይለያያሉ? አንድ ነው።
አንድ ነው። አላወቃትም ጭራሽ ይሄን የአማርኛ ፍሬዝ ንገረኝ። ሌላውን ቶ አንድ ነው። አንድ አይደለም። ይኸውልህ አላወቃትምና ጭራሽ አላወቃትም አንድ ነው። አለማወቅ ሆነ አለማወቅ። በጌታ በኢየሱስ ስም አማርኛ በመስኮት ነው እንዴ ተማርከው? ተው እንጂ ሀረግ ግስ ምናምን የሚባል ነገር እኮ አለ አባ። ሀረግ ወይን ነው የምታውቃት አንተ? እኔ አሁን ለመሳደብ ምናምን አይደለም፣ ቶሎ መሳደብ ነው መልስ ስለሌላችሁ። አልሰደኩም። እኛ የምናውቀው ሀረግ የሚባለው እሺ፣ ያዕቆብ የማርያም ልጅ እንዳልሆነ መረጃ ስጠኝ ቶሎ በላውን፣ ሌላ ነገር እንዳታወራ። የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። መረጃ ስጠኝ አባ። ሃይ ማልጃ ጉርባን መረጃ ናህን ስማ፣ መጀመሪያ አዳምጥ። ማቴዎስ ስጠኝ መረጃ የያዕቆብ ልጅ የማርያም ልጅ እንዳልሆነ ቶሎ በል። አይደለም በቃ ኢየሱስ ክርስቶስ ብቻ ነው። አላወቃትም ካል አላወቃትም ነው። በግብር አላወቃትም አለ እኮ። አረ መረጃ ስጠኝ። እኔ እኮ ሌላ አላልኩም። አንተ ምን መረጃ የሌለ መረጃ ጠይቃለህ? ምንም መረጃ የሌለ የያዕቆብ ልጅ የማርያም ልጅ እንዳልሆነ ስጠኝ ከባይብል ጥቅስ። የማርያም ልጅ ነው ተጋብተው ወልዷል የሚል አምጣ መረጃ አልኩህ እኮ። የለህም። በፊት ስጠኝ አንተ። የለህም አልኩህ። አንተ ስጠኝ። አዳምጥ እስኪ አንዴ እኛን እስኪ። በጮት የሚከብር ኢየሱስ የለም። ዘር ሐረጉን አንበው እስኪ። ስጠኝ መረጃ አባ። የምታወራው ልጅ መጀመሪያ አንብበው እኮ የማቴዎስ ወንጌል ምዕራፍ 1 ጀምሮ አንበው። መረጃ ስጠኝ የያዕቆብ የማርያም ልጅ እንዳልሆነ እኮ ልንገር። የያዕቆብ የማን ልጅ እንደሆነ እነ ይሁዳ የማን ልጆች እንደሆኑ ንገረኝ። ጋር ይነግርሃል እያልኩ ምኑ ጋር ምዕራፍ 1 ጀምሮ አንበው። ቁጥር አይደለም ጀምሮ የሚባል ነገር የለም። ቁጥር ስንት አንበው? የዘር ሐረግ እንዳለ ይፈታ። ቁጥር ስንት ጀምሮ የሚባል ነገር አለ እንዴ? ቁጥር ስንት? ምዕራፍ 1 ጀምሮ አልኩህ እኮ። ይሄ ሰው ያይሰማው በጌታ በኢየሱስ ስም። ቁጥር 1 ምዕራፍ ስንት? ምዕራፍ ስንት? ቁጥር 1 ምዕራፍ ስንት? ቁጥር 1 ጀምሮ የሚባል መጽሐፍ ቅዱስ አለ እንዴ? ንገረኝ። ወይ ማታነብ ከሆነ ሂድና አንብብ። ምዕራፍ ስንት? ቁጥር 1 ላንብበው። ካልሆነ ኦሮምኛ ወደ አማርኛ ተርጉማ አንብበው። ማትረዳ ከሆነ ምዕራፍ ስንት? ቁጥር 1 ላንብብላችሁ እኮ አባ። አይሰማም። ይቅርታ። ስንት? ንገረኝ ላንብብልህ። ምዕራፍ ስንት? ምዕራፍ ስንት? ቁጥር 1 ምዕራፍ 1 ቁጥር 1 እሺ፣ ምዕራፍ 1 ቁጥር 1 ላንብብልህ። ኧረ ቀስ ብለህ አውራ። ቴምፖውን ቀንሰው በመጀመሪያ። በመጮህ እኮ አይደለም መረጃ ስጡኝ አልኳችሁ። ላንብብላችሁ አውራ። እዚህ ውስጥ ማነው እንደዚህ የሚጮኸው? እሺ ስቶ መጮውን ቁጥሩንና ምዕራፉን ስጡኝ ላንብብላችሁ። አንተ እንዴ አንተ ስታደርጋለህ? እኔ እኮ ሌላ ሰው መስሎኝ ነው። ቀጥልሽ። እሺ ንገሩኝ። ይቅርታ የሐረር ሰው ስለሆንኩ ነው እንደዚህ የምጮኸው። ጩኸት ያው ስለምታወቅ ንገረኝ ቁጥርና ምዕራፉን ቶሎ በል። ራባጫት ቅሞ ነው የሚጮህብን። አረ እንደዚህ አይባልም። ስነ ምግባር ይኑር። ታዲያ በስነ ስርዓት አውራ። የሐረር ሰው ነኝ ስላልኩ ግራባጫት ብለህ ትሳደባለህ? እኔም ሐረርን አውቀዋለሁ እንዳለ እኮ። አትሳደብ። ለምን እንደዚህ ብለህ ሰደብከኝ? አሁን ከመሬት ተነስተህ ማለት ሁሉ ካልቸር ነው። ለምን ሰደብከኝ እንደዚህ ብለህ? እሺ በቃ አሁን እሱን ተውትና ወደ ዋና ሀሳብ ተመለሱ ባካችሁ። በቃ አቤል እሺ ቁጥርና ምዕራፍ ስጠኝ። ቁጥርና ምዕራፍ መስጠት ሲያቅትህ ትሳደባለህ። ቶ ስጠኝ፣ ችግር የለውም ስደበኝ። በኢየሱስ ብትሰደብም ጫፍ ነገርኩህ እኮ። ምን ይላል መሰለህ? እናንተ የእፉኝት ልጆች ይላል። አየህ ከሚመጣው መጥምቁ ዮሐንስ እኮ ነው እንደዚህ የሚለው። ይኸውልህ ዳሩ ግን ይላል ይኸውልህ ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመላከታችሁ ይላል። የእፉኝት ልጆች ሆይ ማለት አየህ ሰዱቃውያንና ፈሪሳውያን ናቸው። እና ቢያንስ ንግግርህ የተገራ ይሁን፣ አለበለዛ ይህንን ቃል እንድንናገረው አታስገድደን። ቴምፖን ቀንሰው፣ ምግባር ይኑርህ። እሺ ቀነስኩት። ምዕራፍን ቁጥርና ምዕራፍ ስጠኝ አባ፣ ችግር የለም። አሁን ይኸውልህ ሀምብል የሆኑ ሰዎች አሉ ከስር አባ፣ ቀንሼዋለሁ። ቁጥርና ምዕራፍ ስጠኝ። ምግባር የለህም። አዳምጠኝ አንተ። እኔ ማስተርፒስ እኮ ነኝ። ኩያ ማልደረከኝ እንደዚህ አንተ ፊት ስታይ ምናምን እኔ አለማዊ ሰው ነኝ። ምን ስሜታዊ ሆኜ የሆነ ነገር እንድናገር እኔ የሶፊ ቤት ብዬ ነው እንደዚህ ማከለ እንድስት ፈልገህ ነው አባ? ብቻ ለብቻ ባገኝህ ፊቴ ላይ አትቆምም አልኩህ አይደለም? እንድስት ፈልገህ ነው ስሜታዊ ሆኜ ለመሳት ምናምን እየቆሰቆሰኝ። በመጀመሪያ በስርዓት አስረዳ። በዚህ ዝም ብለህ በዝርጥጥ አፍ። እሺ ቁጥርና ምዕራፍ ስጠኝ። ቶ ዝም በል በቃ አንተ ራስህ ሰው ጋር ይኸውልህ ስነ ምግባር ኤቲክስ ከሌለ ባዶ ነው ይላል። አዳምጠኝ አንተ። ዝም በል አንተ። ኤቲካል መሆን አለ እና ቁጥርና ምዕራፍ ስጠኝ ቶሎ በል። ምግባር ከሌለህ የፈለገ ነገር ቢኖርህ ዜሮ ነህ።
ቁጥርና ምዕራፍ ስጠኝ ላንብብ። ከእናት አይነት ሰው ጋር ያላወራም ራሱ የራሱ ለሰማሁ ራሱ አሁን እኮ በቃ ጆሮዬን ይዣለሁ እኮ ናትሰማሁ እያነበብኩ ነበር። አንተ ሁሌ ጆሮ ነው የምትይዘው መልስ ስታጣ። አዳምጠኝ እንትና እንዴ ቆይ አልገባኝም። ምንድን ነው መጥፎ ነገር እንድናገር የምታስገድደኝ? መሰዳደብ አንደኛ ቤቱ አይፈቅድልንም ወንድሜ። ምዕራፍና እኔ ከረኛ ጋር ቶፍዬ እግዚአብሔር ያክብር ወዳለው አይደለም። አዳምጠኝ ሌላ ጊዜ ባሪያና አንተን አገኛለሁ። እሺ የባሪያ ልጆች ከንጉስ ልጆች ጋር ህብረት የላቸው። እኛ የብርሃን ልጆች ነን። የብርሃን ልጆች እየሰማኸኝ ነው? እኛ የብርሃን ልጆች ነን። ለምንድን ነው የምትጠቃቀቁ? ሰው ሁሉ እኩል አይደለም። የአንድ አባት የአንድ እናት አቤልና ቃየን እንኳን እኩል እኮ አይደሉም። ወንድሜ የት ነው ሲል እኔ ወንድሜ ጠባቂ ነው መልሱ። አየው እንዳንተ እብሪት አለበት። እኔ ወንድሜ ጠባቂ ነኝና ያለው አይ ከገደለው በኋላ እንኳን ትትና የለውም። አምላኩ እኮ እየጠየቀው እኮ ነው። አንተ ራሱ ማለት ነው ንግግርህ በቃ ይዚህ ደግሞ እኮ አሁን በአካል እኮ ቢያገኙ እኮ ድርጭት ነው። ወደ መልስ አባ ቶ በቃ ሰደብከኝ ይብቃ። እኔ መልስ የለኝም አልኩ። በቃ ወደ መልስ ቁጥር ያዕቆብ ልጅ ይሁዳ እና ያዕቆብ የማርያም ልጅ እንዳልሆነ ቶሎ በሉ መረጃ ስጡኝ። ኦኬ ሌላ ሰው ሊወያየው ይፈልጋል ከአቤኔዘር ጋር? አዎ ሶፊዬ። እሺ ቀጥል ሳምንት ሰጠኝ። እሺ ቀጥል ሳምንት። በመጀመሪያ ሶፊ አመሰግናለሁ። ታናናሾችንም እንደ ታላቅ እኩር ስለምታስገባ እውነት በጣም ፍትሃዊ ነህ፣ ቅን ሰው ነህ። በዚህ እኔ 2000 ፎሎወር ነው ያለኝና አንተ ስልክ ታስገባኛለህ። ክብረት ይስጥልኝ። ቅድም ለጎንደሬዋ ነበረ እኔ ሐሳቤ ስለ እመቤታችን ዘላለማዊ ድንግልና እያወራን ነበረ። በነገራችን ላይ ያመነ ሰው አይጨቃጨቅም አይሳደብምና ንግግሮቻችን ትልልቅ ሰው ስለሚከተል ስለሚያያችሁ የተመጠነ ቢሆንና እንዳማኝ ብንሆን ጥሩ ነው። እንደው ወጣ ያለ ስጋዊ ነገር ርስ በርስ በእውቀትና ባለን ነገር ባንለካካ የሆነውም ሁሉ በእግዚአብሔር ስለሆነ ማስተዋል እንዲኖረን ነው የምናገር። ወንድሞች ያሏት ነው ያለና እነዛ ሰዎች ያመኑ ናቸው ወይስ ያላመኑ ናቸው ልለው ነው የምፈልግ። ልጁን ወንድሞች ያሏት የጣራዊው የዮሴፍ ልጅ አይደለ ያለው እነዛ ያመኑ ናቸው ወይስ ያላመኑ ነው የምለው ልጁን። እኔ ጥያቄ አው ጥሩ ጥያቄ፣ ወደሱ እንሄዳለን። በፊት የማርያም ልጆች መሆኑ ማረጋገጫ ታምናለህ እኮ? ላረጋግጥ እኔ ማርያም ልጅ ታምናለህ ወይ በፊት ልጆች መሆኑ? ቆይ ያላመነ ሰው ምስክርነት እሱ ወደሱ መጣበታለን። ታምናለህ ወይ የማርያም ልጆች እንደሆኑ ታምናለህ? እሱ መልስ ስጠኝና ወደዛ መጣበታለን። እሱ ይኸውልህ የሉቃስ ወንጌል ላይ ማለ የማን እንደሆነ እናቱ ማርያም ብሎ ሐዋርያው ቅዱስ ሉቃስ አውጥቶታል። አስረዳሃለሁ። ነገር ግን የማርያም ልጆች ናቸው ማለት ነው። ምንድነው የሚል ዝቅ ብሎ ምንድነው የሚል ዝቅ ብሎ ተሰናከሉበት ነው የሚል። አሁን አንተ የምታመጣው ክርክር አይሁድ የተሰናከሉበት አሁን ልጅ ናቸው አይደሉም? አባ ሌላ ውይይት ከመሄዳችን በፊት ልጅ ናቸው አይደሉም? ተሰናከሉበት አለ እኮ። የማርያም ልጆች ናቸው አይደሉም? መልስ መረጃ አባ። ወደ ሌላ ርዕስ አትሂድ። እየሰማኸኝ ነው? አዳምጠኝ። አንተ ይዘው የመጣው ሎጂክ ወደ ሌላ ርዕስ አትሂድ። መረጃ ልጅ ናቸው አይደሉም? በፊት እሱ ስጠኝና እናወራለን። መረጃ አይደሉም የሚል ልጆቹ እንዳልሆኑ ናቸው የሚል መረጃ አንተ አምጣ። በፊት ስጠኛ መልስ ስጠኝና እናወራለን። ለመረጋጋት አንተ መልስ ስጠኝ መጀመሪያ። አንተ ጥያቄው እኔ ነኝ እኮ ጠያቂው እኮ እኔ ነኝ። ናቸው ወይ ጠየቅኩ፣ መልሼ ጥያቄው እኔ ነኝ በፊት የጠየቅኩ። አባ ከኋላ መጣ ጠይቅ። አንድ ለህይወት እሺ፣ አንዴ እሺ። እኔ ከኋላ መጣ ጠይቅ ብራዘር። እኔ ነኝ የጠየቅኩ። እኔ እዚህ ነበር ኮርጄ ነው ወርደህሙን ወተህሙን አሁን ነው እየጠየቅ ያለው። እኔ ነኝ ቀድሜ የጠየቅኩ። ቢል ለእኔ መልስ ስጥና እኔ እሰጥሃለሁ። ይኸው መልስ እሰጥሃለሁ። አይደሉም መረጃ አቅርብ። ሌላ ነገር አታውራ አባ። አትጩህ። ለምን ትጮኻለህ? መረጃ አቅርብ። አይደሉም የዮሴፍ መረጃ ፊት ነው አይደሉም? ቶሎ በል። የዮሴፍ ልጆች ጥቅስና ቁጥር ስጠኝ። አፍት ነው መጽሐፍ ቅዱስ አንብበህ አታውቅም? አፍት ነው። ጥቅስና ቁጥር ስጠኝ። ሌላ ነገር አታውቅም? መጽሐፍ ቅዱስ ስጠኛ። ቁጥር ላንብበው። አሁን ወደ ሌላ ነገር ከመሄድ ቁጥር ስጠኝ። ቁጥር ስጠኝ። መልስልኝ። ናቸው የሚል አንተ አሳየኝ። እኔ ነኝ እኮ እየጠየቅኩ ያለሁት። ይሄ መጀመሪያ ይሄን ጥያቄ ነው ጠይቄው ነው የወረድኩት። ብራዘር መልስ ስጠኝ። እኔ ይሄን ጥያቄ ጠይቄ ነው የወረድኩት መጀመሪያ ነው እኔ አልነበርኩም። አንደኛ አልነበርክም። አንተ ገብተህ ጥያቄ ነው የጠየቅከው አይደል? አሁን መልስ ሰጣለህ። ካልሰጣህ አታውራ። መልስ ከሌለ አታውራ አባ።
አንተ መልስ ከሌለ ለምን ታወራለህ? ክርክር አይደለም ያስኩት። በቃ ሚዩት አድርግ። ማስተማር ከሆነ ለምን አንተ አታስተምርም? ስጠኝ መረጃ ብራዘር መረጃ። አንተ መረጃ ካለ አቅርብ። ነገር ያህል ማታቀርብ ከሆነ ተው አታውራኝ። የማርቆስ ወንጌል 13 ቁጥር 40 አውጣና አንበው። መጀመሪያው ተረጋጋ። እንዲህ አይነት ክርስትና የለም። ረጋ በል ወዳጄ። ልንመማር ነው። ማሸነፍ 15:40 አውጣና አንበው። ምን 15:40 ምን? ወንጌል ምዕራፍ 15 ቁጥር 40። እሺ ላንብብልህ። በዚህ ጊዜ ሴቶች ከሩቅ ሆነው ይመለከቱት ነበር። ከእነርሱም መካከል መግደላዊት ማርያም፣ የታናሹ ያዕቆብ እና የዮሳ እናት ማርያም ምን አለ? የታላቁ እንዲሁም ሰሎሜ ነበሩ። ማንና ማን ናቸው? ኢየሱስ ክርስቶስ ልጅ የተባሉ የታናሹ በመካከል በመግደላዊት ማርያም ይልና የታናሹ ያዕቆብና የዮሳ እናት ማርያም ነው የሚለው። የታናሹ ያዕቆብ እናት ማን ናት? እናት ማነት? መግደላዊት ማርያም ነቻ። ወይ መጽሐፍ ቅዱስ ላይ ስንት ያዕቆብ ነው ያለ? ስንት ያዕቆብ ነው ያለ መጽሐፍ ቅዱስ ላይ? 2 ያዕቆብ ነው ያለው። አንቺ ዝም በይ ጎንደሬዋ፣ አንቺ ጠይቅሻለሁ። ስንት ያዕቆብ ነው ያለ? መረጃ ነው ያዙ ልቀቁ ስትል ነበረ። እሺ አንደኛው የት ነው? ምንም ችግር የለውም። አሁን ምን ልትለኝ ፈልገህ ነው? ወደ ገደለው ችግር የለውም። እሺ አንደኛው ያዕቆብና ያዙ ልቀቁኝ። አባት መሸናነፍ እኮ ጉዳይ አይደለም። ኢየሱስ ክርስቶስ ወንድም አለ። አንቺ ዝም በይ፣ በቃ ዝም በይ። እንዴ አንቺ ምን እንደማይዝ ነው? እሺ እና አንደኛው ያዕቆብ የትኛው ነው? የማርያም ልጅ የተባለ የትኛው ቀን ነጥለህ ንገረኝ። እነዚህን ያዕቆብ መጽሐፍን የጻፈው የኢየሱስ ወንድም ነው። ባጭሩ ልንገርህ አባ። እኔ መጽሐፉን ማንጻፈው አላልኩህም። አሁን በቃ ነግሬሃለሁ። መልሱ ይግባ። ያዕቆብ መጽሐፍን የጻፈው የኢየሱስ ወንድም ነው። እኔ መጽሐፉን ማንጻፈው አልኩህ። መጽሐፉን ብትልም ባትልም ያው ልንገርህ ብዬ ነው። በዛው እሱን የይሁዳም መጽሐፍ የምታውቅ ከሆነ ይሁዳ የኢየሱስ ወንድም ነው። አረ ወዳጄ የማርያም ልጅ ነው። ያው እየነገርኩ ነው እኮ ማርያም የወለደችው ልጅ ነው እያልኩ ነው እኮ። ማስረጃ አንተ አንተ መች ሰጠኸኝ ማስረጃ? ሮጠህ ልትመጣ ነው እንዴ? ሎጂካል ጥያቄ ላይ ለእኔ ማስረጃ የማርያም ልጅ አይደለም የሚል መች ሰጠኸኝ? ሁላችሁም ቡቴው የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ያዕቆብ እዛ ጋር የተጠቀሰው የማን ልጆች እንደሆነ አለ። ይኸውልህ ወንጌሉን መጀመሪያ አንበው። እነዛ ደግሞ እኒህ የጠራቢው ልንገርህ፣ ቆይ መጀመሪያ ይሄ የጠራቢው የዮሴፍ ልጅ አይደለም ማለትና አንደኛ እነዛ አያምኑም። ኢየሱስ ክርስቶስንም እኮ ሰይጣን አለበት ብለው ያሉ ናቸው። አንደኛ የማያምን ሰው ቃል ለምስክርነት አይቀርብም። ዝቅ ብሎ እኮ ተሰናከሉበት እያለ ዛሬም አንተ ትሰናከላለህ። ሲጀመር አንድ ነገር ልንገርህ፣ እሱን ደጋግማ አታውራ። ሲጀመር ቤተሰቦቹ ማለት ነው በክርስቶስ አያምኑም ነበረ። ከመስቀል በኋላ ነው ያመኑት። አዳምጥ፣ ከመስቀል በኋላ ነው ያመኑት ሲጀመር ቤተሰቦቹ ማለት ነው። አንድ ምነግርህ ነገር መረጃ ልንገርህ። እሱ ላይ እመጣልሃለሁ። አሁን መረጃ ስጠኝ ብያለሁ። የማርያም ልጅ አለመሆኑን ይሁዳና ያዕቆብ፣ ሌላ ነገር ውስጥ አትግባ። መረጃ ስጠኝ ለዚህና ወደዛ እንሄዳለን። ሌላ ነገር የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ሁላችሁም ባነቡት አውጡና ያዕቆብ የተባለው የማን ልጅ እንደሆነ የመጀመሪያው ያዕቆብ የት ጋር እንደኖረ በመጽሐፍ ላይ 2 ያዕቆቦች አሉ። እነዛን ያዕቆቦች ሳታምታታ ለይተው ከዛ ያዕቆብ የማርያም ልጅ አለመሆኑን ይገባል። በደንብ መጀመሪያ አንበው ብራዘር። እኔ እኮ ይኸውልህ ስታስተምረኝ መማር ሰው ነኝ እኔ በጣም በትምህርት ችግር የለውም። አንተም ታስተምረኛለህ፣ ሌሎቹ ምናምን እኔ ችግር የለብኝም ብራዘር፣ ለመማር ችግር የለብኝም። ሌላ ነገር ውስጥ ምናምን አትግባ። አሁን እኔ የምልህ ምንድነው ይሁዳ እና ያዕቆብ መጽሐፍን የጻፈው የኢየሱስ ክርስቶስ ወንድም ናቸው ነው ምለው። አንተ ምንድነው ከማርያም ልጅ አይደሉም ብለህ መረጃ ስጠኝ ብለህ አልሰጠኸኝም። የማርያም ልጆች አሉ
እሺ የበኩር ልጇን እስክትወልድ ድረስ አንድ አማርኛ ልጠይቅ። የበኩር ልጇን እስክትወልድ ድረስ አላወቃትም ነበረ ማለት ምን ማለት ነው? አማርኛው ፍሬዝ በጣም የበኩር ልጅ ማለት ተከታይ ያለ ማለት መሆኑን አስረዳኝ አንተ። የበኩር አይደለም ምን ማለት ነው? ጥያቄ ነው እኮ ጥያቄ በጥያቄ እየመለስክ ነው ብራዘር። ይኸውልህ የበኩር ልጇን አላወቃትም። እስቲ እሺ ተው መረጃ አታቅርብ ግን ለዚህ መልስ ስጠኝ። እሺ ምን ማለት ነው? ለዚህ መልስ እሰጥሃለሁ። ለልጅ ያላት አልክም የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ያዕቆብ የማን ልጅ እንደሆነ እዛው ጋር አለ። ነጥሎ እኮ ነው የሚናገር እኮ በነገራችን ላይ። እስቲ ብራዘር የበኩር ልጅ እስክትወልድ ድረስ አላወቃትም ማለትና አላወቃትም ማለት ሁለቱ ይለያያሉ አይለያዩ? ልንገርህ የበኩር ልጇን እስክትወልድ ድረስ መልስ ቆይ ሁለቱ አማርኛ ሐረግ ይለያያል አይለያይም? አባ በትህትና እናውራ እስቲ። ኧረ እኔ በትህትና ነው የማውራ በነገራችን ላይ። እኔ ክርስቶስ ሁለቱ ይለያያሉ አይለያዩ? አዳምጠኝ፣ እንዳንተ ትርጉም ነው። እኔ ላስረዳ። አንተ እኮ ሰው አታስወራም። የበኩር ልጇን አላወቀችውም ማለት ከወለደች በኋላ ታውቀዋለች ማለት አይደለም። ኢየሱስ ክርስቶስ ሐዋርያትን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ከዓለም ፍጻሜ በኋላ ከእናንተ ጋር አይደለሁም ማለት አይደለም። ስለዚህ የበኩር ልጇን እስከምታውቀው ድረስ ማለት ከዛ በኋላ አወቃት ማለት አይደለም። ልጆቹ አላት ካልት ደግሞ እኛ በመስቀሉ ስርም የተቀበላት ዮሐንስ ነው። ይሄ ያዕቆብ የእሷ ልጅ እንዳልሆነ የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ እናቱን ጠቀሰልህ እኮ። ሌላ ምን አለ? ከዛ ይሄ ወንጌል አነበው። የመጽሐፍ ቅዱስ ደግሞ ሁለት ያዕቆብ ነው ያለ። አንደኛው ያዕቆብ ደግሞ የመጀመሪያው ሰማዕት ነው፣ የሐዋርያት ሥራ ላይ የተጻፈው ነው። ስለዚህ ይሄኛው ያዕቆብ እናቱ ማርያም ሳትሆን አሁን ማርቆስ 15 ላይ ያለው ነው። ጊዜ ሰተህ አንብው ረጋ ብለህ ከዛ ትመጣለች። ብራዘር እኮ ቆይ አንድ ነገር ልንገርህ። እኔ አለማንበቤን ምናምን ማለቴን የምታውቀው ነገር የለም አይደለ? እንዳላነበብክማ እኮ ተሰናከሉበት የሚል የአይሁድ ምስክር ይዘህ መጣ እኮ። ውርቅ ዝቅ ብሎ አይደለም። ተረጋጋ። ያው ብራዘር አንድ ነገር ልንገርህ። የማርያም ልጅ እንዳልሆኑ ያዕቆብና ይሁዳ መረጃ ስጠኝ አልኩ፣ አልሰጠኝም። አንድ ሁለተኛ ነገር አዳምጥ። ቆይ ይሄ አይገልጽም፣ ዝም ማይገልጽ ጥቅስ ስለሆነ ነው እኮ ማልቀበል። ሁለተኛ አዳመጥኩ አይደለ? አዳመጥኩ እኮ አባ አዳመጥኩ። አዳምጠኝ። ከዛ የአማርኛው ፍሬዝ ማለት ነው ሚስት ነች ይላል የእንግሊዘኛው። ይሄንንም አልመለስክም ቅድም። ሚስት ማለት ምን ማለት እንደሆነ የአማርኛው ቃል እጮኛ የሚለው ሚስት ነው የሚለው በእንግሊዘኛው ስታነበው ሄደ። ይሄንንም አልመለሳችሁ። መረጃኛውንም አልሰጣችሁም። ሁለተኛ የአማርኛ ቃል የበኩር ልጇን እስክትወልድ ድረስ አላወቃትም ነበር የሚለውና አላወቃትም ማለት እንደገና እና ስለዚህ ሶስቱንም መረጃ ሊያገኝ አልቻልኩም ማለት ነው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከወለደች በኋላ አውቋታል ማለት አይደለም። ከወለደች በኋላ አውቋታል ማለት አስረዳኝ። አለማለቱን አስረዳኝ። እንዴት ነው? እሺ አስረዳኝ። መጽሐፍ ቅዱስ ላይ አለ የሳኦል ልጅ ሜልኮል እስከምትሞት ድረስ ልጅ አልወለደችም ነበር ይላል። ሜልኮል እስከምትሞት ድረስ ልጅ አልወለደችም ማለት ከሞተች በኋላ ወልዳለች ማለት ነው እንዴ? ይሄ እኮ ስለምንድን ነው እያወራ ያለው? ስለ ሴክሹዋል ኢንተርኮርስ ነው እኮ። ያ ርዕሱ ሌላ ነው። ይሄ ሴክሹዋል ኢንተርኮርስ ነው እኮ የሚያወራው ብራዘር። አይደለም ድረስ እስክትወልድ ብራዘር። አንብበው መጽሐፍ ቅዱስ እጁ ላይ ያለ አንብበው በፊት። ይሄን እኮ አንተ የምታውቀው ነገር አንድ ስልክ ነው ያለኝ። አንብበው ብራዘር አንብበው በፊት። እሱ ያነሳው ጥቅስና የሰጠኝ ምሳሌ ሰማይና ምድር ነው፣ አይገናኝም። ምንም ሰማይና ምድር አይደለም። ይሄ ስለ ሴክሹዋል ኢንተርኮርስ ነው የሚያወራው ብራዘር። እስከ ስለሚል ስማኛ፣ እሱን አይደለም እኔ አወቃትን አይደለም እስከ የሚለው አውድ እስከ የሚለው ነገር ቃሉ ከዛ በኋላ ተደርጓል ማለት አይደለም። እሱን አያሳይም። ድረስን ጨምርበት። እስከ ብቻ አይደለም ድረስ ጨምርበት ብራዘር። እስከምትወልድ ድረስ ችግር የለም። ከዛ ኧረ በጣም ይለያያል። ኧረ በጣም ትልቅ ትርጉም አለው ብራዘር። እሺ አወቃት ግቢውና ደግሞ በቃ ችግር የለውም። አንቺ ግቢና አንብቢ። አንቺ በደንብ ልመልስልህ። አወቀ የሚለውንም ልመልስልህ።
እሺ ሚስት የሚለውንም አንድ ላይ መልስ። የእንግሊዘኛው ሚስት ይላል። ቶሎ በል አንድ ላይ። እንግሊዘኛውን አንተና አባት ሉተር የተረጎማችሁት ስለሆነ እሱን አልችለውም፣ አላነበውም። ምን እንግሊዘኛው ብራዘር አባቴ ኢየሱስ ነው ብራዘር። ከሉተር ጋር በደንብ ነው የምንለያየው፣ በጣም እንለያያለን ብራዘር። ቆይ አንዴ እንነጋገር። መረጃ ብራዘር አባት ምናምን አትበል። መረጃ ምን እንደሚል አዳምጥ። እሺ አዳምጥ። ቆይ የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ እንዲህ ይላል። እንግዲህ ተመልከቱ፣ እዛ ጋር ምን አለ? እነዚህ የያዕቆብ ልጆች ናቸው ነው ያለ። ተመልከቱ ምን እንደሚል ሁላችሁም ያዙ ይሄን ጥቅስ። የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ሴቶችም ደግሞ በሩቁ ነው ይመለከቱ ነበር፣ ከእነርሱም አለ በገሊላ ሳለ ይከተሉትና ያገለገሉት የነበሩ መግደላዊት ማርያም፣ የታናሹ የያዕቆብና የዮሳም እናት ማርያም ሰሎሜ። አያችሁ አይደለ? ማርያም ሰሎሜ ነው የሚል ይውላችሁ። አላስተዋለውም እሱ። ማርያም ሰሎሜም ነበሩ፣ ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎችም ብዙዎቹ ሴቶች ነበሩ። ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይም ይነግራል። እና ስለ ማርያም ብራዘር ማይገናኝ ጥቅስ ነው እኮ እየጠቀስክ ያለው። እሺ መጽሐፍ ቅዱስ ላይ ከሁለቱ የያዕቆብ ውጭ በደንብ ግባና ራስህ አንብበው በእናትህ። አሁን ሚስት የሚለውን መልስልኝ። እሺ ድንገር ሚስት የሚለውን መልስልኝ አባ። ሚስት የሚለው ምንድን ነው በእንግሊዘኛው? አረ በጌታ አረ እንደዳነ ሰው እንሁን። ተው በእናትህ። ሌላው ተመልሶልሃል አይደል? ኤቢ ምርጥ ልጅ፣ ሌላው ተመልሶልሃል። አረ ብራዘር ምንም አይገናኝም። ጥቅስ ተመልሳችሁ ያላችሁት እንዴ? አንቺ በፉከራ ነው እንደምታምኑ ብራዘር መኳንንት፣ በፉከራ ነው እንደምታምኑ። መልስ የለህም፣ ዝም ብለህ ትፎክራለህ። አንተ ሰው አሁንም ታወራለህ እንዴ? እኔ እኮ ድምፁን ቀንሼው ነው። ምንድን ነው የምትባረቀው? ምንድን ነው በህይወት ያልተስተካከለ ነገር አለ እንዴ? አንተ ዝም በል አንተ ከንቲባው፣ ዝም በል ዝጋ። ሚዩት አለ። ቆይ አንዴ ልመልስለት። ከንቲባው ሚዩት አለ። የጎደለ ነገር አለ እንዴ? ከንቲባው ወይ ሚዩት ማለት ህይወትህ ላይ መልስ ስለሌለ ዝጋ። አዳምጠኝ። ይኸውልህ አልሰማህም። መልስ ስለሌለ እንዳንተ አይነት ይኸውልህ እንዳንተ አይነት ልጅ ብራዘር አልሰማህም። መልስ ካለ ንገረኝ። አንደኛ ድረስ ምንም የምታውቀው ነገር የለም። መልስ አለ። መልስ ተመሳሳይ መልስ አለ። ማይም እኔ ለማይም መልስ የለኝም አልኩ ብራዘር። በጣም የተማርኩ ሰው ነኝ እኔ። ልንገርህ ስለማታውቅ ነው ባክግራውንድ። መልስ አለ። መልስ አለ 100% አለኝ። ግን አንተ በጣም ናስጠኝ። ወደ ስድብ አትሂድ። የስድብ ቃላት ላይ አለ መሰለኝ እና አትሂድ ወደ ስድብ። መልስ ስጠኝ ቶሎ በል። አንዴ እኔን ደግሞ አብኔዘር አንተ ምን አይነት በህይወት የጎደለ ነገር አለ? ብራዘር መልስ ስጠኝ ነው። እኔ ኢየሱስ አለ በህይወት አስቤዛ ማንበዛቱ ከሆነ የሆነ ጊፍት ነገር ልስጥህ። መልስ ስጠኝ። መልስ ይሄን ብራዘር ነገር ቢያንሰልኝ በጣም መልስ ቆይ እሱ ጋር ማለት እስካሁንም አይደለም እንዴ? ከንቲባው መልስ ስጠኝ። አንተኛ ቤኔዘር የምንነጋገረው መጽሐፍ ቅዱስን መሰረት አድርገን ነው። ለምሳሌ አንተ እንደምትለው ከሄድን እንኳን አንተ እኔ ለምሳሌ ኦርቶዶክስ አማኝ ነኝ፣ ነገር ግን አንተ በምትለው ነገር አላምንም። ልታሳምነኝ ስትሞክር ግን ድንግል ማርያም ከኢየሱስ ክርስቶስ ውጪ አንደኛ አማርኛውን ስንማር እስክትወልድ የሚለው አማርኛ ፍጻሜ እስከ አይደለም ድረስ ጨምርበት። እስከ አይደለም አንደኛ እሱን አማርኛ ብራዘር ቆይ ተረጋጋ። እስከ አይደለም የሚለው እስከ ድረስ ነው። ድረስ ጨምርበት እኮ አዳምጠኝ እሺ። ሁለቱ ትርጉም ይለያያል። ድረስ ነው የሚለው። ሌላም ጥቅስ መጥቀስ ይቻላል። አንደኛ የምንነጋገረው መጽሐፍ ቅዱስን መሰረት አድርገን እስከሆነ ድረስ ልታሳምነኝ ስትሞክር መጽሐፍ ቅዱስ እኔ አሁን በምትለው ደረጃ እንኳን ባልቀበልህ እንኳን ልታስቀበለኝ ስትመጣ ድንግል ማርያም ከኢየሱስ ክርስቶስ ውጪ የበኩር ልጇን ከወለደች በኋላ ያዕቆብን እንትናን ወልዳለች ሚል መጽሐፍ ቅዱሳዊ ይዘት ያለው ወይ ደግሞ መጽሐፍ ቅዱሳዊ አይነት ጥቅስ ይዘህ መተህ ልታሳምነኝ ነው የምትሞክረው። አንተ ጠያቂ ብቻ ሆንክ። ትክክል። እኔ ጋር አሁን አልወለደችው የሚባለው ጥቅስ እንኳን የሚለውን ጥቅስ እንኳን ሲነገርህ ያንን መቀበል ስላልቻልክ አንተ ደግሞ እንደወለደችው ልታሳምነኝ መቻል አለብህ ማለት ነው። ያንን ማታደርግ ከሆነ ዝም ብሎ ጭቅጭቅ ነው የሚሆነው። ደግሞ መደማመጥ መቻል አለብህ። አሁን የተናገርከው ማን ነው? አንድ ህይወት የምትባለው ልጅ ጥሩ ነው የተናገርከው። ይህን ልጅ አሁን ሲያወራ ድምፁን ከፍ አድርጎ ስላወራ እውቀት ያለ ይመስላችኋል? ምንም ያውቀው ነገር የለም። ዋይፍ የምትባል የሆነች ቃል ሰምቷል። ገባ?
በቃ ይሄ ባይብሊካል አይደለም። እዚህ ጋር ዋይፋይ አውጣና አንብብ፣ አውጣና እናንተ ታስነጠቅ አውጣና አንብብ። እሺ ሌላም ሊሉ ጎግል ብታደርገው ብዙ ነገር እኔ መስማት አውጣና አንብብ። ስለኔ እኔ ቢያንስ 3000 መጽሐፍ ያነበብኩ ነኝ። በህይወትህ በጣም ልትፈራ የሚገባና መጽሐፍ ያነበበ ሰው ራስህ አንተ ለዲያሎግ ማለት ነገር ለራሳቸውና ለህሊናቸው ስጣቸው። መጽሐፍ አንቺ ተይው፣ አንቺ ዝም ብለሽ ተይው። አንቺ ሌላ አለ በመንፈስ ቅዱስ በመረዳት እንጂ ዝም ብለህ እንትን የሚባለው ነገር አንቺ ዝም ብለሽ ሌላ ነሽ። ዝም ብለሽ በራስሽ ፕሮቴስታንት ነኝ ብለሽ እኔ ብዙ ማከብራቸው ፕሮቴስታንት አለ ጎንደሬና ጎጃሜ ፕሮቴስታንት ሆነ ያውቃል። ከንቲባው ግን ወሬ ከምታወራ እንደውም ምን ይላል መሰለኝ ሰፈር ወሬ ከምታወራ ከንቲባው ለምን መጣሰተ? አይ ተውዛ ይሄ ነገር መቋጫ የለውም። አንድ ነገር ልበልህ፣ ጎንደሬ ጎጃሜ ፕሮቴስታንት የለም። አንቺ እኮ ነሽ ጎንደሬዋ ምን አስባለሽ ነው? ስማ ወንጌል ይሰበካል። ከግማሽ በላይ ይሰበክ፣ ችግር የለም እኮ በስምሽ ላይና መስበክ ትችላለሽ። ማናት ትሰበኪያለሽ? ማናት ትሰበኪያለሽ? ስለዚህ አቤኔዘር ተዋቸው። ይሄን ጉዳይ እንዝጋውና ሌላ ጥያቄ ካላቸው አልወለደችም፣ ድንግል ሆነችም አልሆነችም የሚቀንስብን የሚጨምርብን ትኩረታችን ወንጌልና ወንጌል ብቻ ነው። ምክንያቱም ሁለት ነገር ነው ያለው። አዳምጪኝ ጎንደሬዋ፣ ሁለት ነገር ነው ያለው። አንድም መጽሐፍ ቅዱስን መሰረት አድርገን ስንነጋገር ከኢየሱስ ክርስቶስ ውጪ ሌሎች ልጆችን ወልዳለች የሚል ቃል በቃል የተጻፈ መጽሐፍ ቅዱሳዊ ጥቅስ አምጥታችሁልን ልታሳምኑን ይገባል። በአንድ በኩል ደግሞ መጽሐፍ ቅዱሳዊ ጥቅስ አንደኛ አንተ አይደለም የሚል አውጥተህ ልታሳምነን ይገባል። ብራዘር አንተ ማውጥተህ ልታሳምነን ይገባል። የማርቆስ ወንጌል አንተ መረጃ ሳይኖር ልታስረዳ ትሞክራለህ እንዴ? አንተ አሁን ስንት ነገር ማውራት እየቻለ ማለት ነው። ጠማማ ስለሆን ጠማማ ሀሳብ ይዘህ መጣህ። ከንቲባ አንዴ ዝም በል። ኧረ እኔ ጠማማ አይደለሁም። እኔ የአርዮስ ልጆች ናችሁ። አትሳደብ ብራዘር። አዳምጠኝ። አንተ አስረግጬ ነው የምነግርህ። እኔ ስርዓት እኔ ከፈለክበት መንገድ እሄዳለሁ። አትሳደብ። ዝም በል። ከንቲባ አንዴ አንተ ምን ትላለህ? እኔ እንዳንተ አይነት ሰው ነው አላውቅም። አትሳደብ አባ አትሳደብ። እስካሁን አወራህ አይደል? ምንም ፍሬ ነገር የለም። ተንጫጫችሁ ተንጫጫችሁ በጣም ምንድን ነው የጎደለ ነገር ካለ ምንድን ነው? ጥቅስ አትሰጡም? ምንድን ነው የሚያንጫጫችሁ? መረጃ ዝም በለው እስኪ። ጩሆ ይውጣለት፣ ይሳደብ። ከውስጡ ያለው ስለዚህ ይጥፋ። ሌላ እውቀት የላችሁ። ስንት ነገር ማውራት እየቻለ ባይብሊካል ነገር የተቀደሰ ነገር የትውልድን ምግባር የሚያንጽ ነገር መነጋገር እየተቻለ ጠማማ ስለሆናችሁ ባይብሊካል ያልኩን አንተ አዳምጠኝ። ከንቲባው ብቻ እያወራ እኮ ነው። ምን ሐሳብ ከንቲባው ለምንድን ነው የምትሳደበው? ግን አንተ ስንት ነገር ማውራት እየተቻለ ለምንድን ነው የምትሳደበው? ሙሉ ላይሁን እንድንቆርበት በሰዓት እንዳንደማመጥ እቺ ደግሞ በራሷ መምጣት ሲገባ እንትን እየዋ ምናምን ይኸውልሽ ወደ ጎጃም ሄዶ አንደኛ ሲጀመር እንትና ይሄ ላይክ ፋይናንስ ይደረጋሉ። ለምን መሰለ? በጣም ያጋንንት እንትን ስለሆነ ይሄን ሁሉ የምታወራበትን መልስ ለምን አትሰጥም? ሄዱ ስፖንሰር አድርጓቸው ነው እና ወደ ጎጃም ሄዱና ሊያስቷቸው ማለት ነው። ደህና አማኞቹን ማለት ነው። የነ እንትና ከዛ ምንድን ነው አሏቸው። መዝሙር እንደዚህ ኢየሱስ ነው የሚባለው። ምን አፈታሪ ነው የምታወራው? ስለምንድን ነው የምታወራው? አይ በቃ ገብርኤልንም አናመሰግን። አይ ገብርኤልን አናመሰግን ጠማማ ስለሆኑ ሚካኤልንም አዎ ጭራሽ ብቻ ነው እንደ የምታወራው። ከዛ ሄዱና እሺ ምን እንበል አሏቸው። ለማን ነው እያወራ ያለው? ከዛ በመጨረሻ ላይ ምን ከንቲባው ማንም ይሰማ የለም። ቆይ አንዴ ቢሏቸው አይገባቸዋል። ገበሬዎች ናቸው። ንጹህ ልብ ያላቸው በጣም ንጹህ ልብ ያላቸው። ከዛ ምን አሉ መሰላችሁ? ያሮይቶች ተረት ለራስ ተረት ብለህ ለራስ ነገር እዚህ ጋር እንደዚህ የሚል መጽሐፍ ቅዱስ ቃል አለ። ለአውሬው ቃል ተሰጠው ይላል። እኔ መች ተሳደብኩኝ? ተሳደቡ እሺ፣ በደንብ መልስ ስለሌላችሁ ግደለኝ። እኔ አንደኛ የተሰደብክ ስለሆንክ እኔ እንዴት እሰድብሃለሁ? የተሰደበ ሰው ጋር እንደኮ አይደለም። ልጸልይልህ አሁን ያንተን ባገኝ ጸበል ወስጄ አስጠምቄ ምናምን ነው እንጂ ኧረ ጸበል እዛው አንተን ያገኛል። መልካም ቀን ይሁንላችሁ። እኔ ከእናንተ አይነት ሰው ጋር ዲያሎግ በህይወቴ ማለት ነው ዲያሎግ አላረግም። አሁን ፓስተር መልካም ቀን ይሁንልኝ። ምንም መልስ አልሰጡም በሶስቱም ነገር ላይ ፓስተር
መረጃ ሊያቀርቡ አልቻሉም። በቃ ቴንኪው አመሰግናለሁ ፓስተር። ከንቲባው ባስ ውስጥ የገጠሙ ሰዎች ምን ነበሩ? በእናትህ እነሱ መስማት ፈልጌ ነው። ፓስተር አመሰግናለሁ ስላስገባኝ ዴር ስለሆነ ነው። አቤኔዘርን ዝም አሰኘው። አመሰግናለሁ መረጃ ስላልሰጡኝ አመሰግናለሁ። ቴንኪው በጣም ቴንኪው አመሰግናለሁ ከልቤ። እሺ ችግር የለም። ከንቲባው ምንድን ነው የገጠመ? እስቲ ንገረኝ። መቼ አስወሮኛል ይሄ ልጅ እኮ በጣም አስወራ። ፋይናንስ ተደርገው ምናምን ብላል። እስቲ ምንድን ነው የገጠመው? እንዴት መሰለህ? ከዛ የሆነ ሄዱ ማዳበሪያ ቪዲዮ ክፈትና ነው ቪዲዮ ከፍተህ እየተያየን ነው። ቪዲዮን እኮ ያጠፋችሁት እኮ እናንተ ናቸው። አይ ማንም እኛ ጋር እኔ አልነካሁትም። ሞዴሬተሮች ነው ያጠፉት። ሞዴሬተርም የለም እዚህ ሲጀመር። እሺ እኔ ነኝ ታዲያ ማለት ነው። እሺ እንዴት መሰለህ? እንግዲህ እንደ ተረትም ይሁን እንግዲህ አላውቅም፣ ብቻ ግን እንጆይ የማደርገው ነው። ተረት አደረከው እንደ ደግሞ ገጠመኛ ነው ያልከው? ገጠመኝ ነው። እኔ እኮ አይደለሁም ግን አውርተውኝ ነው። እሺ ምን አሉ? እንዴት መሰለህ? እንትን ላይክ ስፖንሰር እንሆናቸዋለን ተብለው ከዚህ ማዳበሪያ እንሰጣቸዋለን አሏቸው። ገጠር ጋር ሄደው እኮ ነው፣ ቲፒካል ገጠሮች ጋር ማለት ነው። እሺ ከዛ እሺ እና አይ ከዛ በፊት ግን ያው ኢየሱስን ትቀብላላችሁ። እንኳን ኢየሱስ እናቷን ራሱ ተቀብለን አይደል? ምን ማለታችሁ ነው? ዝም ብላችሁ ማዳበሪያውን ስጡን ይሏቸዋል። እሺ ከዛ እሺ ይላሉ። እሺ ምን እንበል? አይ በቃ መዝሙር፣ የፕሮቴስታንት መዝሙር አለማመዷቸው እና አልገባቸዋል። ታውቃለህ እነሱ የሚያውቁት ዝማሬ ነው። የያሬዲክ የያሬድ ዝማሬ አለ አይደለ? መንፈስ ቅዱስ ግዕዝ፣ እዝልና ራራይ የሚለውን እነ ሞዛርት እና እነ ቤትሆቨን ሳይገለጽላቸው በ6ኛው ክፍለ ዘመን ማነው በ5ኛው ክፍለ ዘመን የተገለጠለት ሀሪያም ወስዶ ነው የሰማው። እሱ ነው ዛሬ ድረስ ቤተክርስቲያናችን እጅግ የሚያምር ዝማሬ ካየሱ ወደ እኮ ለማስረዳት ነው፣ ሰፋ አድርጌ ለማስረዳት። እነሱ የሚያውቁት እሱን ነው እንጂ ኢየሱስ ምናምን የሚዘፈን ነገር አያውቁም። እንግዲህ እነሱ ዘፈን ያለማመዷቸው ታውቃለህ፣ እንደ ዘፈን ይመስል ነገር ሪትም ያለው ዳንስ ነገር ምናምን፣ ይሄ ምንድነው ካራት ያለበት ምናምን ነው እና አልገባቸውም፣ ደንግጠዋል። እነሱ የፈለጉት ማዳበሪያ መውሰድ ነው አለማቸው። ማዳበሪያ አንደኛ የማዳበሪያ ዋጋ ተወዶባቸዋል። ምስኪን ናቸው። ቢሰጧቸው እኮ ዝም ብለው ይችሉ ነበረ። ግን ምን መዘባበች እምነታችሁን ቀይሩ አሏቸው። ኢየሱስ ችግር የለውም አሉ። ከዛ እሺ ገብርኤልን እንጨምረው አሉ መዝሙሩ ላይ። አረ አያስፈልግም አሉ። ሚካኤልንም እሱም አይሆንም አሏቸው። እሺ ማርያምን ጭራሽ አሉ። ተመልከት፣ ማርያምንም አይፈልጉም። ግራ ገባቸውና እሺ ምን እናርግ ምናምን ብለው ቢሏቸው ቢሰራቸው አልገባቸው አለ። ኢየሱስ ማሮ ሌላ ነው፣ ኢየሱስ ማሮ ሌላ ነው፣ የሰው ስጋ ነው ዳማይ ነክሽ የሚችሉትን ነዋ። ምክንያቱም ይኸውልህ ዳማይ እኔ ብዙም ድምፅ የለኝም፣ እንደዚህ ነው በቃ እንትን ያሉት ብለው ነገሩኝ። በሌላ እኔ የነገሩኝን ነው። እኔ ደግሞ ያት ሰው ስለሆንኩ ምናልባት ሌላ እምነትን ያልነካም። ፕሮቴስታንት አከብራለሁ። ፓስተር ሶፊን በጣም ነው የምወደው፣ በጣም ነው የማከብረው። ሶፊ እና ይህንን የነገሩኝን እንደው በመጥፎ እንዳትወስዱት እና አልስማማ የሚለውን ደግሞ አዳምጣ ከንቲባ። አንተ ይቻላል አልስማማ ማለት ይቻላል። ትክክል። ምንድነው የማትስማማው? ቀጥል። እሺ ሶፊዬ እኔ አንድ እውነት አልንገርህ። ከዛሬ 10 ዓመት በፊት ነው እኔም በስራ ላይ ነበርኩኝ በቤተክርስቲያን አገልግሎትና ምን ያህል ጴንጤን ኦርቶዶክስ እንደሾህ እንደሚፈረውና አንዳንዴ ይኸውልህ ስትሞግት በቃል ነው። እኔ አሁን አንድ ላይ ምን አስባለሁ፣ በቃል መሞገት ነው። ይሄ ጎጃም ጴንጤ አይገባም እንደዚህ የሚባል ተረት የለም፣ በሁሉም ቦታ ገብቷል። ይልቅ አጠቃላይ ለሱ አንተ አይደለም እኔ ቅድም ሲባል ስለነበረ ነው። አንድ ምን አውቃለሁ መሰለ ሶፊ፣ አገሩን አልነግርህምና አንድ ጴንጤ ነው ያለ፣ ይኸው ምስኪን ፍራሽ የሚሰፋ ነው እና ያንን ሰውዬ ከሀገሪቱ ይውጣ ተብሎ መስቀል ይዘው ወጡ። እኔም አንድ ለብሼ ወጥቻለሁ። አናውቅም የዛን ጊዜና የወጣ ነው ምንድነው ያን ሰውዬ ለመግደል ነው። አይገርምም? እግዚአብሔርን መስቀል ይዛችሁ እንዲህ ትልቅ ደብር እኮ ናት። ያውም ከተማው ተወጥቶ መስቀል ይዘን ለብሰን ምንድነው ሲባል ይውጡልን። አንድ ሰው ነው ያለ፣ ፍራሽ ነው የሚሰራ። እኔ ባደግኩበት ማህበረሰብ እንደዚህ አይነት ነገር የለም። ሁሉም እኩል ነው። ሙስሊሙም እኩል ነው። ፕሮቴስታንቱም እኩል ነው። እንደሱ አይደለም። እንደዚህ አይነት ስብከት አትናገር አንተ። በስፔሻል ኬስ ተልኳለ ማለት ነው። ተቆይ ከንቲባው ሀሳቡን ያውራ። ግን አይደለም ከንቲባው ለምን ዝም አትልም? አንተ ጴንጤዎች እንደዚህ ያደረጉ ስትል እኔ ጴንጤ ስለሆንኩ በይ ዝም አስባልኩ።
ዝም ብዬ ሰማሁ። ሶፍዬ እኔ አማራ ክልል ነኝ። እንደ አማራ ክልል ጴንጤ የተሰደበ የለም። እኔ ባህር ዳር አባይ ማዶ የሚባል አለ እና ቸርች አለች እዛ ጋር ሲወጡ ሲገቡ ድንጋይ የሚወረወርባቸው አንድ ለጥምቀት ወተን እኮ ቤታቸውን ምቱት ተብሎ እንደ መልካም ስራ ይሄ ጥሩ አይደለም፣ ወንጌላዊነትም አይደለም። እኔ አሁን በጣም ያያረኩት ነገር እኔ የአባይ ማዶ ልጅ ነኝ። አንተ ምንድነው የምታወራው? እኔም እኮ ኦርቶዶክስ ነኝ። እሱን ተወው። እውነት ነው ማውራት አንተ እንደዚህ በሰላም አይጠቅመንም። አሁን ስለምንነጋገርበት ነገር ለቤቱ አይመጥንም። መቅረት ያለበት ይቀራል ብያለሁ። ሶፊያ አንድ ጥያቄ ልጠይቅ ነበረ። ወደ ትምህርት ብንመለስ ይሻላል እና ኢየሱስ ክርስቶስ በማን በኩል